እንዲያየኝ እፈልጋለሁ መረጋጋት እፈልጋለሁ አንድ ቀን ሰላም አግኝቼ ክርስቶስ ቢወስደኝ ደስ ይለኛል ከዚህ በላይ በሱ ካለ ሰላም ታረፍት ፈልግ ነገር የለም የእርሻ ትምህርት የሚባል አለ በደርግ ዘመን እና መደብ አድርገን ካሮት ቀይ ስር ጎመን ጥቅል ጎመን ቃሪያ እንደዚህ ቆስጣ ምናምን ነገር እንተክላለን ከተተከለ ካሮት ላይ ለረፍት ስንወጣ ነቀለና በላ እና ነቅሎ በላ ካሮቱን ወንድሞች እናቶች ምን እንደሆነ በማይታወቅበት በማግስቱ ሞተ ትናንት በጣም ሰፈር አረግ ነበር ለምንድነው እግዚአብሔር በሌለበት ቦታ ሰላማችሁ ሰላም አይደለም እንባችሁ ለካስ ይቅርታችሁ እንኳን ፌዝና ነቀፋ ለካስ ይቅርታ የለም እግዚአብሔር የሌለበት ቤት እኔ ግን ዛሬ ላይ ያለው እነሱ ክፎች እኔ መልካም ስለሆንኩ አይደለም ያለሁት ሰሙሻም ጋር እንደዚህ ብንሄድ እሱ መልካም ሰው ስለሆነ አይደለም የሰነበረው እነኛ አብረው አደጎቹ አብረው በትምህርት ቤት ተማሩ ድንገት ሞተዋል በጦርነት ሞተዋል በሆነ ብቻ ምክንያት በመሰጡት ብቻ በሙሉ ሞተዋል እኛ ዛሬ መትረፋችን እና ዛሬ መሰንበታችን ለምንድነው ተብሎ ሲባል በጌታ በኢየሱስ ለዘመናት እንደዚህ አናቴ ላይ ተሸክሜ የኖርኩት ነገር ለብዙ አመታት ተሸክሜ የኖርኩት ነገር ልክ ተንከባሎ እንደወረደ አይነት ነገር ነው ቅልል ያለው መንፈሴ ሰላም ይበዛላችኋል ይሄንን ሁሉ የምናቀው እግዚአብሔር ሰላም እንደዚህ ይፈስል ይቀርቅ ያመሰግናል እኔ በደለኛና ኃጢያተኛ ነኝ እኔ በደለኛና ኃጢያተኛ አንተ ግን ጻድቅ ነህ አንተ ግን ጻድቅ ነህ ልጅህን ኢየሱስ ክርስቶስን ልከህ ጸጋ ይብዛላችሁ ወገኖች ሁላችሁንም እንኳን ደህና መጣችሁ ዳግሻይ ሰሙ ወንድሜ ሆሲ ኤልሳቤጥ እና ህይወት ዛሬ ተዋወቅኳት እህት እሷ ታቀኛለች ጌታ ይባረክ ለቀድሞ ሽብሸባ ኳየር ካሴታችሁን ነበር ሰማይ ነበር አንድ ካሴት ሽብሸባ እናንተ አልተሳሳትኩም አይደል የሆነ ካሴት ነበራችሁ አይደል ህይወቴ ምናልባት ከቻልሽ ሽብሸባ ኳየር ውስጥ የነበሩ ማለት ነው እና እሱን መሰማ ነበር የነ ቤቲ ነዲሊ ማነው እንዳልካቸው አዋዝ anyway ጌታ ይባረክ ጌታን እጅግ አድርገን እናመሰግናለን ቤካዬ ወንድምነት እንደዚሁም ሙካ እዚህ አንድ ከሳውዝ አፍሪካ ያስቸገረኛል ቤንጃሚን ቤኒ anyway ቤንያሚን ያቆዳ ኤርሚያው እኔ ሪፖርት ነው ማረግብህ በስራት ስሜን ነው ምን መታወሳስበው ነገር ነው ምንም ሊገባኝ አልቻለ anyway ነገር ፍለጋ ነው ያ ይገባኝ anyways ስለሰማ ደስ ብሎኛል አሜን እሺ ያ እግዚአብሔር ይባረክ ዳግሻዬ ከቻለ በዳግሻ መዝሙር ነው ወንድማችን ሰምሻ እዚህ ያለ እግዚአብሔር የኔ ዳኛ ብሎ የሚለው መዝሙር ይዘምር ብሏል እኔም እስማማለሁ አጭር ጌታን በምስጋና እናመስግንና ዳግሻዬ ከቻልክ ምልክት ስጠኝ I think ስራ ላይ እንደሆነ እናቃለን ቢዚ በሚሆን ሰዓት ነው እንደዚህ ዝም የሚለው ግን እስከዛ እናመስግንና ጌታን እንቀጥላለን ማለት ነው ያው እቺ ዓለም አይዶን ነው በስንት እኔ እንግዲህ ከዚህ ያለፈ ነገር ካለ በደም ማንበብና እንትን ማለት የምትችሉ ሰዎች ልታዩ ትችላላችሁ በሶስት ሰዓት መሰለኝ የተከፈለችው 3 ሰዓት አከፋፈል ይመስለኛል ነው ከተሳሳትኩ አይደለም ሶስቱን ግን እርግጠኛ ነኝ አሁን ለምሳሌ በዚህ ሰዓት አሜሪካና ካናዳ አፍተርኑን ነው ከሰዓት በኋላ እኔ ያለሁበት ፓሲፊክ ኤሪያ ደግሞ ሞርኒንግ ነው ጠዋት ማለት ነው የሰኞ ጠዋት
ቁርስ በልቼ ነው ማወራችሁ። ኦኬ አፍሪካ እና አውሮፓ መካከለኛው ምስራቅ ምሽት ነው። ከዚህ ውጪ የተለየ ሰዓት ካለ አይዶ ነው ምናልባት ወደ የሰሜኑ ንፍቀ ክበብ አካባቢ የተባለው እዚህ ወደ ኖርዌይ እና ምናምን አካባቢ ላይ ካለ ማለት ነው። አይ በቀን ማናችሁም አትበልጡኝም። ማናችሁም አትቀርቡኝ። ተመሳሳይ ነው ኖርዌይ ከኛ ጋር ከዚህ ጋር ኖርዌይ ነሽ? ኦኬ ስለዚህ እኔም ወዳለሁበት አንታርክቲካ የሚባለው በረዷማ ሀገር ወደኛ ስለሚቀርብ እዛም የተለየ የሰዓት አቆጣጠር ያለ አይመስለኝም በእኛው አካባቢ ስለሆነ ማለት ነው። የቅርብ ርቀት የሚባለው አካባቢ ላይ ስለሆነ የደቡብ ዋልታ ማለት ነው። እና በቃ ጌታን በቃ በጣም ሁሉ ቀን ስለ አፈጣጠሩ ጥረትን የቀንና የማታን ስርዓት የሌሊትን ስርዓት እንደዚህ አድርጎ የሰራ ከማንም ጋር ሳይማከር ከማንም ምክር ሳይቀበል መላእክት አላማከሩት እነሱም በሌሉበት ሁሉን ማድረግ የሚችል ከማንም ጋር አልተመካከረም። ይሄን ሲሰራ በሶስትነትና በአንድነቱ እግዚአብሔር እንደዚህ በኪነ ጥበቡ ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለ መኖር ወደ መኖር አምጥቶት ዩኒቨርሱን አያለሁኝና ብዙ ጊዜ እንደዚህ ቁጭ ስል ወይ ተፈጥሮ ነው የማየው በባህር ውስጥ ያሉ ፍጥረታትን ወይ ደግሞ በሺ ተራሮች ያሉ እንስሶች የዱር አራዊት ማለት ነው አዋፍት ዝርያ ያሳ ዝርያዎች የዱር እንስሶች የተባሉት አራዊት የተባሉትን እነሱን አያለውና በጣም ገረማለሁ በእውነት። እኔም ብቻ አይደለም ሁሉም ሰው መቼም አይምሮ ያለው ሰው የእግዚአብሔርን መኖር ያልካደ ሰው እነዚህ ሁሉ ፍጥረታትን እግዚአብሔር ይሁን በሚል ቃል ፈጥሯቸው በህይወት አሉ። በሚሊየን አይደለም በቢሊየን የሚቆጠር የአሳ ዝርያ የከለራቸው ልዩነት ቀለም ቅቤ ተቀቡ ይመስል እግዚአብሔር በቃ ሲፈጥር ምድርን ታውጣ ብሎ ሲል አወጣ እና ይሄንን ሁሉ እንደ ፍቃዱ ምክር ሁሉን ሰራ ሁሉን አደረገ። ይሄንን ያደረገ ይሄንን የሰራ ይሄንን የፈጠረ ጌታ መጥቶ ደግሞ ከአንዲት እስራኤላዊት ድንግል ሴት ተወለደ ተብሎ ሲባል አይምሮአችን እኮ ሊፈነዳ እኮ ነው የሚደርሰው። ሕፃን ሆኖ ተወለደ። ይሄንን ሁሉ ፍጥረትን የፈጠረ ጌታ የሰማይ የምድር ባለቤት ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነለትም የተባለው ጌታ መጥቶ በግርግም በመጠቅለያ ጠቅልላው የ15 ዓመት ዕድሜ እንዳላት ይታመናል በሁላችንም በወንጌላውያንም በኦርቶዶክሳውያንም በካቶሊካውያንም ዘንድ ቅድስት ድንግል ማርያም ጌታን በወለደችበት ዘመን እና እንደ 15 ዓመት ልጅ አቅፋው ከይሁዳ ወደ ገሊላ ከገሊላ ወደ ናዝሬት ከናዝሬት ወደ ገሊላ ስትመለስ ይታይ ማን ነው እጇ ላይ ያለው ተብሎ ሲባል ይሄንን ሁሉ ዩኒቨርሱን ሰማያትና ምድርን በውስጥ ያሉትን ፍጥረታት እኛን ሁሉ ጭምር ሳይቀር በመልኩና በአርያው በአምሳሉ የፈጠረን አምላክ አንዲት ልጃገረድ እጅ ላይ ታቀፋው ወደ ግብጽ ይሄደ ነው ተብሎ ሲባል ማን ነው የሚያምነው? እንዴት አይነት የትኛው ህሊናችን ነው ሊቀበለው የሚችለው? እኛ እኮ እግዚአብሔር መንፈስ ቅዱስ ረድቶን በቅዱስ ቃሉ ተጽፎልን እንጂ በወቅቱ ብንኖርኛ ምራቃችን አንተፋባትም እንዴ? እሷ ላይ ብቻ ሳይሆን እሱ ላይ ወርዛ ዞር በይ ምናምን ነገር ብለን ደግሞ ያቀፍኩት አምላክ ነው ብለን እንደው ምን አይነት አይምሮ ነው ግን የተቀበለሽ? ማለት እንዴት አይምሮሽ እንዴት ቢያስብ ነው ብለው ሰው አይላትም። እውነታው ማርያም ብትናገርና ያቀፍኩት እኮ የሰማይ የምድር ጌታ ዮሴፍ እንኳን እኮ ተቸግሮ ነበር እኮ። የሰማይ አምላክ ቅዱስ እግዚአብሔር ራርቶለት የዳዊት ልጅ ዮሴፍ ከሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ብሎ ስላለው ብቻ እኮ ነው የወሰደው እንጂ እሱም እኮ በስውር ሊተዋት አሰበ ይላል። ማለት ነው። በጣም እና እንዴት አይምሮ እኮ አይምሮአችንን
እኔ እንደዚህ ይህንን የሚያክል ገናና ግዙፍ በቃላት ሊገለጥ የማይችል ለታላቅነቱ ፍጻሜ የሌለው ለኃይሉ ፍጻሜ የሌለው እሱን የሚመስል የሌለ አምላክ በሰማይና በምድር መጥቶ በበረት በጨርቅ ተጠቅልሎ በምናባችሁ ወደ የዛሬ 2000 ዓመት ወደ ኋላ ተመልሰህ በረት ውስጥ አንድ የሚያለቅስ ሕፃን ልጅ ከሆነች ከአንድ ልጃገረድ ከወለደችው ከእናቱ ከቅድስት ድንግል ማርያም እና ከዮሴፍ ጋር ይታይ። መላእክት ከሰማይ ወርደው ኳየር እኮ ነው የሰሩት። ኳየር የቤተልሔምን አየር ጢም አድርገውት ሞልተውት ማለት ነው። ይዘመራል፣ በመላእክት ዓለም ይዘመራል። ካህናቱ ግን ተኝተዋል። ቀያፋና ሐና ተኝተዋል። ሄሮድስና ጲላጦስ ተኝተዋል። ስትራቴጂ የሚባለውን ቦታ የያዙ ሰዎች ተኝተዋል በሙሉ። ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ስታነቡ በቃ ከሮም ቄሳር ጀምሮ ሄሮድስ፣ ጲላጦስ፣ ሐናና ቀያፋ በሶሪያ አገረ ገዢ የነበረ የተባሉት ዋና ስትራቴጂ ፖለቲካዊውንና መንፈሳዊውን ዓለም ቤተ መቅደሱንና የፖለቲካው መንበር የተፈናጠጡበት የተቆናጠጡ ዋና የሚባሉ ሰዎች አሉ፣ ተኝተዋል። ሁሉም እንቅልፍ ላይ ናቸው። መላእክት ግን ከሰማይ ወርደው ኳየር ነው የሰሩባቸው፣ ዝማሬ ማለት ነው። ማንም የሰማ የለም። እረኞች ብቻ ናቸው የሰሙት። እረኞች ብቻ ናቸው አብረው የዘመሩት። ቁጥራቸው 3 ይሁን 4 2 ይሁን 5 ብቻ እረኞች ናቸው። ሌላው ለጥ ብሎ ተኝቷል። እግዚአብሔር የዘላለም ሐሳቡን ሲፈጽም ካህኑ ለጥ ብሎ ተኝቷል። የቤተ መቅደሱ አገልጋዮች ተኝተዋል። ፖለቲከኞች እንኳን ቢተኙ አይገርመኝም። የቤተ መቅደሱ አገልጋዮች እንዴት አለፉ? ሐናና ሐና እንኳን ተው በምራትና በአማትነት መጥቶ ይገባ ነው። ቀያፋ እንዴት አለፈው? የሌዊን ክህነት የተሸከመው በአሮን ቤት እንዲያጠን ዕጣን እንዲያጠን በእግዚአብሔር ፊት ኤፉዱን እንዲለብስ ያ ካህን እንዴት አለፈው? እግዚአብሔር እንዴት ዘለላቸው? ካህናቱን እንዴት ዘለለው? እንዴት ይህንን ሚስጥር ካህኑ እንዴት ሳያውቅ ቀረ? ለምን መጥቶ ለእረኞች ነገረ? ለካህኑ እኮ ቢናገር ኖሮ ካህኑ በማግስቱ ወጥቶ ለህዝቡ እኮ ቢናገር በአንዴ ይታወቅ ነበር ንጉሥ ተወልዷል ብሎ ቢል። ለምን በእረኞች በኩል ማብሰር ፈለገ እግዚአብሔር? ሎክ ዓለም የምትቆጥርበት አቆጣጠርና እግዚአብሔር የሚፈልገው ሐሳብ በዚህ ዓለም እውቀት እዚህ ግቡ ተብለው የማይባሉ ሰዎችን ነው እግዚአብሔር መርጦ የመወለዱ ብስራት በእረኞች ተነገረ። የመወለዱ ብስራት በእረኞች ተነገረ፣ በመላእክትም ተሰበከ። በቃ እረኞችና መላእክት በቃ ቅዱስ ገብርኤልና እነዛ ስማቸው አበበ ነው ከተማ አየለ ነው ቦጋለ ብለን ማተላቸው ግን የቤተልሔምን መንጎች የሚጠብቁ የነበሩ እረኞች በስም አይታወቁም፣ ግን እረኞች የቤተልሔሙ ሕፃን ሊያበስሩ ወሬው የወጣው ከእረኞች ሲነጋ እረኞቹ ናቸው ያወሩት። እረኛ ደግሞ አሁን እረኛ ምን ቁም ነገር ያወራል ብለህ ብራዘር አንተ እንደምትንቀው አይደለም። እረኞች ወደ ክህነቱ ወደ ቤተ መቅደሱ ወደ ንግስናው መንበር ወደ ተፈናጠጡት ሁሉ የመወለዱ የምስራች በእረኞች ተነገረ። ከሙታን የመነሳቱ ደግሞ የምስራች በሴቶች። እንዴት አይነት ነገር ነው አንተዬ? የሴት ወሬ ሴትን አምተ ሴትን ታምናለህ እንዴ ተብሎ በሚባልበት ዓለም ውስጥ አዎ ሴቶች እነ ጴጥሮስ እንኳን አላዩም ሲነሳ። ዘግይቶ ነው ወሬ የደረሰው። መጣው ነው የነገሩት። እመን እንጂ ጴጥሮስ ተነስቷል የለም ብለው ማለት ምን ሴቶች ያውም እነ መግደላዊት ማርያም እነ ሶስና የኩዛ ሚስት ከገሊላና ከኢየሩሳሌም ከተሉ የነበሩ ሴቶች እንዴት ነው? ቆይ ጌታ ለምንድን ነው ለመወለዱ ሕፃናትን ከሙታን ለመነሳቱ ሴቶችን ማለት በዚህ ዓለም የተናቁ ተብለው ለሚባሉ ሰዎች ኦኬ፣ ከሙታን መነሳቱን ደግሞ የምስራች ሰባኪ ያደረጋቸው ደግሞ ጭራሽ መነጋገሪያ የሚያደርግ ማለት ነው። እነ ጴጥሮስም እኔ እንኳን ከሱ የተሻለ ስም የምጽፍ ይመስለኛል ከጴጥሮስ
ፊሸርማን አሳ አጥማጅ ጠርቶ ከወንድሙ ከእንድሪያስ ጋር ከቤተ ሳይዳ የዘብዴዎስ ልጅ ደግሞ ዮሐንስና ያዕቆብን ጠርቶ እዚህ ግቡ ተብለው የማይባሉ ማለት ነው። ለዚህ ነው ቆሮንቶስ ላይ ቅዱስ ጳውሎስ የዚህን ዓለም ሞኝ ነገር ምናምንቴ ነገር መረጠ ይላል። እንዴት ድንቅ ነው ጌታ። በሰው አተያይ አያይም። ሰውን በሚያይበት ሰውን በሚለካበት ሰውን በሚመዝንበት ሚዛን አይመዝንም። ላደራረጉ ለምን እንዲህ አደረክ ለምን እንደዛ ታደርጋለህ ብሎ ሊለው የሚችል የለም። ለዚህ ነው ብዙዎች በረኞች የተበሰረ ልደቱን በሴቶች የተነገረውን ከሙታን መነሳቱን በኋላም በሐዋርያቱ ተረጋግጦ ሄዶ ጴጥሮስ አይቷል፣ ሌሎችም አይተዋል። ከኢየሩሳሌም ከተማ ጭልጭል እያለ የወጣ የወንጌል ብርሃን እየደመቀ ዓለምን ሁሉ ሸፈነ፣ ደግሞ ዓለምን ሁሉ ይሸፍናል። ይሄ ጌታ ሰው ሆኖ ተወለደ። ዩኒቨርሱን በስልጣኑ ቃል ይሁን ብሎ የፈጠረ ማለት ነው። በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ አብ ወልድን አይበልጠውም። በመለኮቱ መንፈስ ቅዱስ ከወልድ አያንስም። ከዘላለም ነበረ ያለም ነው፣ ለዘላለም የሚኖር ነው እና ምን ፍለጋ ነው የመጣው? እዚህ ዓለም ለምንድን ነው የገባው? ልጁን ወደዚህ ዓለም ለምንድን ነው መላክ የፈለገው ቅዱስ እግዚአብሔር አብ? እሱስ በራሱ ፍቃድ በአባቱ ፍቃድ ለምን ተልኮ መጣ? ምንድነው የፈለገው ከሰው ልጅ? ይሄንን አመፀኛ የሆነ ህዝብ ስለማያውቀው ነው? ያውቀዋል። መነሳታችንን መቀመጣችንን ያውቃል። ለምን ፈልጎን መጣ ብዬ ዝም ብዬ አይምሮዬ ያስባል፣ ያወጣል፣ ያወርዳል። ፈልጌ ያገኘሁትኝ ፍቅር የሚወደድን ሰው የምትወደው ሰው የሆነ ውለታ ይዋልልህ፣ መልካም ነገር ያደረገልህ፣ መልካም የሚናገር መልካም የሚያስብ ብለህ የምትለው ነው። ከፍጥረታችን የቁጣ ልጆች የነበርን በበደልና በኃጢአታችን ሙታን የነበርንም ሰዎች ለምን ወደድከን ብለን ስንለው በቃ ምክንያት የለውም። ያለ ምክንያት ወደደን። ጥንቱንስ ብሎ አልነበር እኛ አልገባንም እንጂ በኋላ ላይ መጽሐፉን ስናነበው ነው የገባን። እስራኤልን ከግብፅ ምድር አውጥቶ ማደሪያዬን በመካከላችሁ አደርጋለሁ ነፍሴም አትጸየፋችሁም ብሎ እነሱ በሚኖሩበት የጨርቅ ድንኳን ውስጥ እሱም ተመሳሳይ አይነት የሚመስል ከጨርቅ የተሰራ ግን ከነሱ ድንኳን የተለየ ድንኳን ስሩልኝ ብሎ አለ። ጨርቅ ውስጥ እና ጨርቅ ድንኳን ተሰርቶለት በትእዛዙ መሰረት እሱ ይሰራ ብሎ ባለው መሰረት ተሰርቶለት ጨርቅ ነው ግን ያስቆጣ ቁርበት ላው ላይ ይደረብበታል እንጂ ቀይና ሐምራዊ ግምጃ ምናምን ነገር የተደረገ ያስቆጣ ቁርበት ያለበት በግራና በቀኝ በካስማ የሚወጠር ምናምን ነገር አድርጎ ሶስቱ ነገድ በምዕራብ፣ ሶስቱ ነገድ በምስራቅ፣ ሶስቱ ነገድ በሰሜን፣ ሶስቱ ነገድ በደቡብ 12ቱ ነገድ ሰፍረው እሱ ማደሪያው መካከል ላይ ይተከል ነበር። ታበርናክሉ የመገናኛው ድንኳን መካከል ላይ ይተከላል። ምንድነው የሚፈልገው ጌታ? ቆይ ምንድነው ግን የሚፈልገው? ይሄንን ያህል በጨርቅ ከእስራኤል ጋር በምድረ በዳ ምን ፈልጎ ነው ከድንግሊቱ የተወለደው? ሰው ምን ይጠቅመዋል? አሁን እኔ ምንድነው የምጠቅመው ለጌታ? ቢተወኝ እኮ ምንም አይከስርም። ቢተወን ዓለሙን እኮ እንዳለ ተነስቶ ይሁን በሚል ቃል እንደፈጠረ ይሁን በሚል ቃል ቢያጠፋው ምንም እሱን የሚጎዳው ነገር የለም። የምንጎዳው እኛ ነን። ታዲያ ምን ፈልጎ ነው? በስጥል በቃ እግዚአብሔር ሰውን ይወዳል። ጌታ ሰውን ይወዳል። ወንድሞቼ እናቶቼ፣ ጌታ አንተን አንቺን እኔን ይወዳል። ስለ ትልቁ ፍቅር ጌታ እናመስግንና ዳግሻ ዘምሮ ለወንድሜ ለሰሙ ሰጣዋለሁ። እግዚአብሔር እጅግ አድርገን እናመሰግናለን። የተወደድክ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የምትኖር በዘላለም ተራሮች ላይ ሆነ በድንቅ የምታበራ አባታችንን አብርሃምን ከኡር ከለዳውያን ምድር ጠርተህ ዘሩን ያበዛህ
የረገጠውን የከነዓንን ምድር ምስራቅና ምዕራቡን ሰሜንና ደቡቡን ተመልከት ይህንን ላንተና ለዘርህ ለዘላለም ሰጣለሁ ብለህ ቃል የገባህለት እንደገባህለትም ቃልን የፈጸምክ ለዚሁ አባት እግዚአብሔር ሆይ በዘርህ የምድር አሕዛብ ይባረካሉ ብለህ ስለ መሲሁ ተስፋ ቃል ገብተህለት አብርሃም ሞተ አንቀላፋ ይስሐቅ ተወለደ አደገ ያዕቆብን ወለደ ኤሳውን ወለደ ያዕቆብ 12ቱን አባቶች ወለደ የመሲሁን የዘር ሐረግ መምጫ የሆኑ ዘንድ አባቶችን መርጠህ ቃልህን ፈጸምክላቸው የጌታዬ እናት ማርያም ስትናገር ለአባቶቻችን እንደተናገረ ብላቴናውን እስራኤልን ረድቷል ብላ እንዳለች አዎ ረድተሃል ቃልህንም ፈጽመሃል አምላክ ሰው ያህዌ የእስራኤል አምላክ በሲና ሕግን የሰጠህ ያህዌ ሰው ሆነ ከድንግሊቱ ተወለድክ ማን ያምናል ጌታዬ ማን ያምናል ለኛም በባሪያዎች በነቢያትና በቅዱሳት ሐዋርያት ስለነገርከን መንፈስህ ስለረዳን የሥላሴ ሶስተኛ አካል የሆንከው ጌታ መንፈስ ቅዱስ ስለረዳን እንጂ ይሄንን ማን ያምናል የትኛው ልብ ይሄንን ሊያምን ይችላል ግን አደረከው ግን ሆነ አምላክ ሰው ሆንክ ከድንግሊቱ ተጸነስክ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ተጸነስክ እንደዚሁም ተወለድክ ለበደል ኃጢአታችን ልትሞትልን ሞትክ እኛን ስለማጽደቅ በሶስተኛው ቀን ከሙታን ተነሳህ በስምህም በማመን ንስሐና የኃጢአት ይቅርታን እንድናገኝ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ከፀሐይ መውጫው እስከ መጥለቂያው ድረስ ስምህ እንዲመሰገን የወንጌል ብርሃን በዓለም ሁሉ ፈነጠቀ ይህም ወንጌል ለእኛ ደረሰን ይህንን ስላደረክልን እናመሰግንሃለን ክብር ሁሉ ለአንተ ይሁን አባት ሆይ በኢየሱስ ክርስቶስ ስም ቀሪ ጊዜያችን በስም የተባረከ ይሁን ጊዜያችንን ባርክልን ብንዘምር ብንወያይ ብንነጋገር ከዚህ ከታላቁ ፍቅር ውስጥ እንዳንወጣ በዘላለም ፍቅርህ ይወደድከን በምሕረት ባለጠጋ ስለሆንክ በጸጋ ባለጠጋ ስለሆንክ በፍቅር ባለጠጋ ስለሆንክ ከባለጠግነትህ እግዚአብሔር የዘላለም አምላክ በባለጠግነትህ ፍቅር ወደድከን በባለጠግነትህ ጸጋ አዳንከን በባለጠግነትህ ምሕረት ማርከን ይህ በገንዘብ ሊተመን አይችልም እግዚአብሔር ሆይ የህይወት ዘመናችንን ሁሉ ብንሰራ የቱንም ያህል ገንዘብ ብናጠራቅም እኛን የወደድክበትን መውደድ በገንዘብ ልንተምነው አንችልም የልጅህን ደም አፍስሰህ ሥጋህን ቆርሰህ ጌታ ኢየሱስ ውድ ነፍስህን ሰጥተህን ስላዳንከን በህይወታችን ዘመን ሁሉ እናመሰግናለን ባሪያ ዳዊት እንዳለ ሁሉ ጊዜ እግዚአብሔርን እባርከዋለሁ ምስጋናውም ዘወትር ባፌ ነው እንዳለ ይህ እንዲሆንልን እግዚአብሔር ሆይ ምሕረትን ስላገለልክልን ተመስገን ጊዜያችን በስምህ የተባረከ ይሁን ሞትን ድል ባደረገ ለማዳን በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ካፉ በሚወጣ የቤተ ክርስቲያን ራስ የማዕዘን ድንጋይ የቤተ ክርስቲያን መሰረት በሚሆን በሙታና በሕያዋን ላይ ሊፈርድ ስልጣን ያለው በአምባ ላይ ፈረስ ተጭኖ ወደዚህ ዓለም እግዚአብሔር ሆይ በሚመጣው በልጅ በክርስቶስ ኢየሱስ ቅዱስ ስም ጊዜያችን የተባረከ ይሁን አሜን አሜን ተባረኩ ይሄ በጣም ያስደንቀናል በጣም ሁሉ ጊዜ ወንድሞችና እህቶች እግዚአብሔር አደራረጉ ያስደንቀናል ጌታ ይባረክ ቢኒያው ቀጥል አይ በቃ እኔ ይሄው በዘመን ሙሉ እንግዲህ አማኝ ከሆንኩኝ 17 ዓመት አልፎኛል እና በቀደምም እያወራሁት የነበረው ዘመኔን ሙሉ እየደነቀኝ ያለው ነገር አንድ ኢየሩሳሌም ላይ የተወለደ አይሁዳዊ ወጣት እርሱ የዘላለም አምላክ ነው የሚለውን መገለጥ መንፈስ ቅዱስ ካረዳው በቀር አንድ ሰው እንዴት ሊገባው ይችላል በፍጹም እግዚአብሔር ምሕረት አብዝቶልን ካልሆነ በቀር በፍጹም የዚህ ዓለም ጥበበኞችን እኮ ስታያቸው ኤርሚያው በእውነት በእነሱ አንግል ከሆነ ስትመለከተው ልክ እኮ ናቸው እንዴት ሊገነዘቡት ይሄንን ይችላሉ መንፈስ ቅዱስ ካልገለጠለት ሰው ያ ብርሃን በልብ ውስጥ ካልገባ ኢየሱስ የዘላለም አምላክ መሆኑ ሕያው መሆኑ ብቻ አይደለም ከሙታን መነሳቱ አሁንም ሕያው ሆኖ ስቲል ሰዎችን እያዳነ ያለ ኃያል አምላክ መሆኑ ማን ሊገባው ይችላል ግን በቃ ለኛ ተገለጠልን ለታናናሾች በእውነት እኔ
በዚህ ሁሌ ጊዜ ልናመሰግን የተገባን ነገር ቢኖር የመዳናችንን ጌታ ማዳኑን አንድ አማኝ መዳኑን አውቆ ሁሌ ጊዜ በዛ የሚያመሰግን ካልሆነ በምንም ልታመሰግኑ አትችሉም ወገኖች። በእውነት ነው የምላችሁ። በቃ እኔ አንድ የምወደው ጥቅስ አለ፣ አድርገህልኛልና ለዘላለም አመሰግንሃለሁ። ይሄ ቤት ሲገዛ የሚጠቀስ ጥቅስ አይደለም። ገንዘብ ስታገኙ የምትጠቅሱት ጥቅስ አይደለም። መኪና ስትይዙ የምትጠቅሱት ጥቅስ አይደለም። ይሄ ስታገቡ የምትጠቅሱት ጥቅስ አይደለም። ይሄ የዘላለም ህይወትን ስለተቀበላችሁ ዘላለማዊ የሆነ አድራጎት ስላደረገልን ጌታን የምናመሰግንበት አንድ ነገር ቢኖር ምንድነው? ኢየሱስ ጌታ መሆኑ ገባን። ክብር ለስሙ ይሁን እና ይሄ በጣም ትልቅ እንትን ነው ኤርሚያው። ለዛ ነው ዳጌ ሬዲ ስትሆን አሳውቀን፣ ሬዲ ስትሆን አሳውቀን እና በእውነት በዚህ ልትደነቁ ይገባል አማኞች። የፈለገ ነገር ቢያልፍ፣ አስቸጋሪ ነገር ውስጥ ብናልፍ፣ ቢደክመን፣ ብንበረታ እንደ ማንኛውም ሰው በዚህ ምድር እስካለን ድረስ ብዙ አይነት ቻሌንጆች ይገጥሙናል። በየትኛውም ነገር ብናልፍ አንዳች የበለጠ ነገር ግን እግዚአብሔር ለኛ በልጁ በክርስቶስ ኢየሱስ ሰጥቶናል። እርሱም ምንድነው ከተባለ የዘላለም ህይወት። ማን የሰራው? ማን የሰራው? ራሱ ጌታ የሰራው፣ በሰው ያልተሰራ። ዳግሻዬ ከ5 ደቂቃ በኋላ ይችላል ይዘምራል። 5 ደቂቃ በኋላ እስከዛ ድረስ የራሱ የዳጊን መዝሙር ኧረ እኔ ማን ነኝ ቤቴስ ምንድነው ብሎ የሚለውን መዝሙር ክፈተው እስኪ አንተ ጋር። ያ ከ5 ደቂቃ በኋላ የሰላም ምንጭ ነው፣ የእረፍት ምንጭ ነው። እሱን ስናስብ ደስ ይለናል። ደግሞ የእሱ ልጆች በመሆናችን የዘላለምን ርስት ተካፋይ እንድንሆን በልጁ በክርስቶስ ኢየሱስ ወደዚህ ወደሚደነቅ ብርሃን ስለጠራን በጣም ደስ ይለናል። በዚህ ምድር ላይ ሳለን በሚሞላ በሚጎድል እና ዓለም በክፉ እንደተያዘች መጽሐፍ ቅዱስ ስለሚነግረን በዚህ ክፉ በሚገዛው ዓለም ውስጥ ሆነን በእግዚአብሔር ጥበቃ ውስጥ ወጥተን መግባታችን፣ በእግዚአብሔር ጥበቃ ውስጥ ተኝተን መነሳታችን የቸርነትና የምህረቱ ብዛት እግዚአብሔር ከህይወታችን ላይ ስላልቆረጠው ዛሬን ባለማየታችን እግዚአብሔር ለስሙ ምስጋና ክብር ይሁንለት። በጣም ደስ ይለናል። በጌታ በጣም ደስ ይለናል። ዛሬን ያላዩ በጣም ብዙ ሰዎች አሉ። ትናንትናዎቻችን ወደ ኋላ ዞር ብለን ስናስብ ያለፍንባቸውን የህይወት ጎዳና ያለፍንባቸውን የህይወት ዘመናትን ከክፉ ጠብቆ ያሻገረን በምህረትና በቸርነቱ ከልሎ እዚህ ያደረሰንን ጌታ ስናስብ በጣም ደስ ይለኛል። ጌታን እጅግ አድርጌ አመሰግናለሁ። በእውነት ለማለት አይደለም። ኦኬ ከ2 ሰዓት በፊት ነው ከእንቅልፌ የነቃሁት። ከነ ቤተሰቤ ከነ ሚስቴ ከነ ልጆቼ ማታ ጉናይት እየተባባልን ነው። ልጆቼም ወደ መኝታቸው የገቡት እኔም ወደ መኝታ የገባሁት። በቃ ተኛን አይደል በፊቱ። እናንተም እንደዚሁ የት ነበር? አልጋ ላይ ተኝተናል። የት ነበርን? ምንድነው ይሄ እንቅልፍ የሞት ታናሽ ወንድም ነው ተብሎ እኮ ይባላል በአንዳንድ እናቶቻችን አባቶቻችን ብሂል። የት ነበርን? የሄድ ነው ጠዋት ብድቅ እንላለን። ነቢየ እግዚአብሔር ዳዊት ምን ይላል? እግዚአብሔር እኔ ተኛሁ አንቀላፋው እግዚአብሔር ደግፎኛልና ነቃሁ ይላል። እግዚአብሔር ደግፎኛልና ነቃው። በዘላለም ክንዶቹ ላይ ስለተኛን የምህረቱ ብዛት ነው እንጂ ያነቃን በተኙበት እኮ የቀሩ ብዙዎች አሉ። ጠዋትን ለማየት ነገን ለማየት ናፍቀው ማታ ሰላም ደሪ ተባብለው ባልና ሚስት አብረው ተቃቅፈው ተኝተው ወይሱ ጠዋት ላይ የለም ወይሷ ጠዋት ላይ የለችም። አብረውን ያደጉ ከብቶ ይጠብቀን እንደኔ እረኛ ይሆናችሁ ማለት ነው። አብረዋችሁ የተማሩ በትምህርት ቤት በትልልቅ ኮሌጆች በዩኒቨርሲቲ በሙያ ደረጃ አብረዋችሁ የተማሩ ሁሌ ይሄን ሳስብ ወንድሞቼ እናቶቼ ሁሌ ይሄን ሳስብ በጣም በቃ ወደ አይምሮ የሚመጣ አንድ ውብታዬ ተስፋ የሚባል አብሮ አደጌ
የአምስተኛ ክፍል ተማሪ ነበርኩኝ በ78 ዓመተ ምህረት 79 ወይ 78 አሁን እንደዚህ አካባቢ እና ሁሌ ለምን እንደሚመጣብቅ ትናንትና ይንሳስብ እሱ ልጅ አብሮ አደጌ ኳስ እንጫወት ትምህርት ቤት እንጫወት የነበረ ለገጠር ይሄ የእርሻ ትምህርት ይባላል በደርግ ዘመን እና መደብ አድርገን ካሮት ቀይ ስር ጎመን ጥቅል ጎመን ቃሪያ እንደዚህ ቆስጣ ምናምን ነገር እንተክላለን ከተተከለ ካሮት ላይ ለእረፍት ስንወጣ ነቀለና በላ ተደብቀን ምን በላው ያው ስርቆት ማለት ይችላል አስተማሪዎች ሳያዩ ማለት ነው የገጠር ትምህርት ቤት ነው እስከ 6ኛ ክፍል ያለ ትምህርት ቤት ነው እና ነቅሎ በላ ካሮቱን ወንድሞች እናቶች ምን እንደሆነ በማይታወቅበት በማግስቱ ሞተ ውብታዬ ተስፋዬ ይባላል ጠይም ቆንጅዬ ልጅ ማለት ነው ጠይም ልጅ እና ሁሌ በቃ ትናንትና ይንሳስብ እንደሱ አይነት በጣም ብዙዎች አብረው ያደጉ ከብቶች የጠበቁ አፈር ፈጭተን ውሃ ተራይተን ያደግን ወንድሞች ድንገት ሞቱ ድንገት ማለት ነው ድንገት እኔ ግን ዛሬ ላይ ያለው እነሱ ክፎች እኔ መልካም ስለሆንኩ አይደለም ያለሁት እዚያን ያንዳንዳችንም ልክ እንደዚሁ ብናስብ ዳጊ መልካም ሰው ስለሆነ አይደለም የሰነበተው እነኛ ደግሞ ከዳጊ ጋር አብረው አደግ የነበሩ ክፎች ስለነበሩ አይደለም የሞቱት ሰሙሻም ጋር እንደዚህ ብንሄድ እሱ መልካም ሰው ስለሆነ አይደለም የሰነበተው እነኛ አብረው አደጎቹ አብረው በትምህርት ቤት የተማሩ ድንገት ሞተዋል በጦርነት ሞተዋል በሆነ ብቻ ምክንያት በሚሰጡት ብቻ በሙሉ ሞተዋል እኛ ዛሬ መትረፋችን እና ዛሬ መሰንበታችን ለምደው ተብሎ ሲባል እኔ ፈልጌ ያገኘሁትን በራሴ የእግዚአብሔር ቸርነትና ምህረት በህይወታችን አልተቆረጠም እንደውም ክፉክፎቹ ነው የሰነበት ነው እግዚአብሔር የምህረቱን ባለጠግነት ሊያሳይ ማለት ነው እና ትናንትናዎቻችንን ያሻገረን ባለፍንባቸው የህይወት ጎዳና የህይወት ዘመናት የረዳን ጌታ እውነተኛ ዳኛ ሆኖ ተሟግቶ ሙግታችንን ተሟግቶ ጥፋተኞች ሆነ ሳለን በጥፋታችን ልንገደል ልንሞት ሲገባል ራሳችን እናቀዋለን ራሴ የኔ ጥፋት ነው ልክ ነው የራሴ በደል ነው ብለን በምንልበት ጊዜ እግዚአብሔር እውነተኛ ዳኛ ሆኖ ሲያሻግረን አይተናልና ለስሙ ክብር ይሁን ምን እንላለን ለስሙ ክብር ይሁን እግዚአብሔርን እጅግ አድርገን እናመሰግናለን የማይለወጥ ዘላለማዊ ፍቅር የማይሻር የማይደመሰስ የማይጠፋ በማንም የማይሰረቅ በማንም የማይወሰድ ልካውን ወንድማችን እንዳለ ሰላምና ደስታ ሰላምና ደስታ ይሄ ሪጆይስ የሚባለው ነጮቹ ብለው የሚሉት ማለት ነው ደስታ ሐሴት ነፍሴ ጌታን ታከብረዋለች መንፈሴ በአምላኬና በመድኃኒቴ ምኔ መንፈሴ ሰው የሶስት ኮምፖነንት ውህደት ነው ነፍስ መንፈስ ማነው መንፈስ ነፍስ ስጋ መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች የጌታችን እናት የማርያም ንግግር ነው የነ ዕንባቆም ንግግር ነው የነ ዳዊት ንግግር ነው የብሉይ ኪዳን ነቢያት መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች በቃ በእግዚአብሔር ብቻ ነው ሐሴት የምታደርገው በእግዚአብሔር ብቻ ነው ደስ የሚልህ ይሄንን ማንም ሰው በገንዘቡ ያገኘው ያው በአገር ውስጥም ከውጭም ሀገር ያላችሁ ዓለም አንድ መንደር እየሆነች ነው ጉግል ማድረግ ትችላለህ በብዙ ቢሊየን የሚቆጠር ዶላር በባንካቸው አከማችተው የሚኖሩበት ቤት የአንድ የአፍሪካ ሀገር መንግስት ፓላስ ነው የሚመስለው አንድ ዘፋኝ ማለት ነው አንድ የሆሊውድ አክተር ምናምን ነገር ማለት ነው ትልልቅ ፓላስ ነው ያላቸው በዛ ውስጥ ሆነው ግን ደስታና ሰላምን ሊያገኙት አልቻሉም አያገኙትም በጌታ ብቻ ነው ደስ ይበላችሁ ብሎ ያለው ደስታ የሚገኘው በጌታ ነው እና እግዚአብሔር ስሙ ለዘላለም ይቀደስ ተባረኩ እንቀጥላለን ጸጋ ይብዛላችሁ ቢኒያው ቤቱ ምራው አንድ አፍታ ልጆችን ሸኝ ቴንክ ዩ እሺ ጸጋ ይብዛላችሁ ዳጌ ጸጋ ይብዛልህ ሰሙዬም ተባረክ እዚህ ውስጥ ያላችሁ ወንድሞች እህቶች ሁላችሁም ጸጋ ይብዛላችሁ ተባረኩ ኢየሱስ ረፍት ነው በቃ ያሳርፋል ደስ የሚለው እሱ ያ ነው በቃ ሰላምን ይሞላናል
ልክ እንደ ቃሉ እንደተናገረው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ማለት ሰላሜን እሰጣችኋለሁ ሰላሜንም እተውላችኋለሁ አለና እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም በብዙ ነገር ሰላም ይናጋል። ባይዘው ዓለም ሰላም አትሰጥም አላለም። የሆነች የምትሰጠው ሰላም አለ፣ ግን የክርስቶስ ኢየሱስ ሰላም ግን ዓለም እንደሚሰጠው አይደለም። ለዘላለም እርፍ የሚያደርግ ነው፣ ሐሴትን የሚያደርግ ነው። ጳውሎስ እንደዚሁ እንደነገረን እግዚአብሔር መንግስት መብልና መጠጥ አይደለችም፣ ነገር ግን በመንፈስ ቅዱስ የሆነች ሰላምና ጽድቅና ሰላም። ሰላም ማለት የእግዚአብሔር አንዱ ስራው ምንድነው? በሰው ህይወት ውስጥ ሰላም ነው። ሰላም ይሄንን ኢሳይያስ አስቀድሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ the prince of peace፣ የሰላም አለቃ። ሰላምን ይሰጣል እሱ። ለምን ሲባል ሰላምን የሚያዘው እሱ ነው፣ የሰላም አለቃ ነው። ታስታውሳላችሁ በታንኳይቱ ላይ ሆነው እየተጓዙ ኃይለኛ ወጀብ መጣ፣ ታንኳይቱን አነቃነቃት። እንዳለ አካባቢው ላይ ያሉት ኢየሱስ በታችኛው ክፍል ተኝቶ ነበር። ከዛ አካባቢ ያሉት ደቀ መዛሙርቱ በአጠቃላይ ጌታ ሆይ ስንጠፋ ግድ አይልህም ምናምን ብለው ጮሁ። እሱ ግን ተነሳና ሰላም ይሁን አለ። በቃ ፒስ ፒስቲዮ ሰላም ይሁን። ከዛስ የሚያስፈራ ጸጥታ ነው። አየህ በቃ እሱ የሰላሙን አለቃ ያገኘ ሰው ሰላም ይበዛለታል። እያንዳንዳችን ጌታን ስናገኝ የመጀመሪያ ነገር እስቲ ማን ነው እኔ አሁን የመጀመሪያ ነገር እንዴት ነው how do you feel ምናምን ብለው ሲጠይቁኝ በጌታ በኢየሱስ ለዘመናት እንደዚህ አናቴ ላይ ተሸክሜ የኖርኩት ነገር ለብዙ ዓመታት ተሸክሜ የኖርኩት ነገር ልክ ተንከባሎ እንደወረደ አይነት ነገር ነው። ቅልል ያለው መንፈሴን ሰላም ይበዛላችኋል። ይሄንን ሁሉ የምናውቀው ነው። የእግዚአብሔር ሰላም እንደዚህ ይፈሳል ማለት ነው። ከዛስ ጳውሎስ ደግሞ ይነግረናል፣ ርቀውም ላሉት ቀርበውም ላሉት ሰላምን ሰበከ አለ። እርሱ ራሱ አለ ሰላማችን ነውና። ኢየሱስ ምንድነው? ሰላማችን ነው። ርቀውም ላሉት ለነሱ ምንን ሰበከ? ሰላምን ሰበከ። ቀርበውም ላሉት ምንን ሰበከ? ሰላምን ሰበከ። ስሙ የተባረከ ይሁን። ኢየሱስ ጌታ ነው። የሰላም አለቃ የሆነውን የሰላም ንጉስ የሆነውን the king of shalom የተባለው ልክ ክህነቱ እንደ መልከጼዴቅ የተባለለት መልከጼዴቅ ባይዘው the king of shalom ይባል ነበር፣ ወይንም የሰላም ንጉስ ነበር የሚባለው። ኢየሱስም he is the king of shalom ወይንም የሰላም አለቃ። ክብር ለጌታ ለኢየሱስ ይሁን። እሺ አጠር የገቡትን ተመለስክ እንደ ብራ መኪና ክብር ለጌታ ይሁን። በቃ እሺ ቀጥሉ። ጌታ ይባረክ። ወንድሞች ሰላም በሉና አንድ መዝሙር እንሰማለን። ቴንክ ዩ ቢኒያ ወንድምነት ተባረክ። ግርምሽ ሰላም በል። ሶል ዜዶ ቤካ ብርኬ ሰላም በሉና አንድ መዝሙር እንሰማለን። ደስታ እኮ ይጋባል አይደል? እና እግዚአብሔር ይባረክ። እሺ ግርምሽ። እሺ ኤርሚ ሰላም ላንተ ይሁን። እንደምን አለ? በዚህ ያላችሁ ሁላችሁንም በጌታ ሰላም ብያችኋለሁኝ። ምንወደ ወንድማችን ዳጊ፣ ወንድማችን ሰሙዬ፣ ሶልዬ፣ ዜድ፣ ቤካዬ፣ ወንድማችን ብሩክዬ፣ ቢኒያ ሁላችሁንም በጌታ ሰላም ብያችኋለሁ። ገስት ላይ ያላችሁ እንዲሁም ታች ላይ ያላችሁ ወንድሞች እጅግ በጣም ወዳችኋለሁ። የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ። ቀጥሉ። በቃ እኔ እስከምላችሁ እንዳጠብቁ። ሶል ከዛ ዜድ ቤካ ብርኬ
ያ ተባረክ ኤርሚ ሰላም ብያለሁ ሁላችሁንም የጌታ ኢየሱስ ክርስቶስ ጸጋና ሰላም ከናንተ ጋር ይሁን ላይም ታችም ያላችሁ እኔ ቆም ማመን አቅቶኝ ምንድነው የተፈጠረው ሌቶኝ እኔ መጣውትና በጣም ደስ ብሎኛል አክቹአሊ ጌታን የተቀበለ መስሎኛል እንግዲህ መቼም የዳጊን መዝሙር ሊዘምር አይችልም ሰሙ እና እግዚአብሔር እንኳን ረዳ እንኳን ጌታ ኢየሱስ ክርስቶስ አገዘ የተከተልከው ጌታ የለም እንደዛ አይደለም እንዴ በቃ ሰው መዝሙር መስማት ነገሩኝ እሺ እንደዛ ከሆነ ደስ ይለናል ግን እንደዛ የሚል ነገር የለም ግን በቃ ዝማሬ መስማት ፈለገ የሰው ልብ የሚያውቅ ጌታ ነው የሰው ልብ የሰራ እግዚአብሔር ነው ሰዎች እግዚአብሔር ለዓላማ ይፈጥራቸዋል እውነት ለመናገር ማለት ነው ለዓላማ ይፈጥራቸዋል የተፈጠሩበትን ዓላማ ግን ሰዎች ቶሎ አያገኙትም ቶሎ አያውቁትም በተለያየ መንገድ ላይ ሊሄዱ ይችላሉ ልክ ቅዱስ ጳውሎስ ህይወቱን እንደምታውቁት ማለት ሰጣለሁ ሰው ልሄድ ቅዱስ ጳውሎስ ከማህፀን የተሰራው ለሐዋርያነት ነው እሱ ግን የኖረበትን መንገድ እዚህ ላላችሁ መናገር ማድከም ካልሆነ በስተቀር ታውቁታላችሁ ጌታ ሲፈጥረው የፈጠረው ለሐዋርያነት ከናቴ ማህፀን ሳለው ለዚህ ወንጌል ተለየው ይላል ገላትያ ላይ ሲጽፍ ታዲያ ከናቱ ማህፀን ሳለ ለዚህ ወንጌል ከተለየ ለምን ነበረ ታዲያ ክርስቶስን ቤተክርስቲያን ሲያሳድድ የነበረው ለጳውሎስ ራሱ ብትመልስለት እኔ እንጃ አላቅም ነው የሚለው ለአባቶቼ ወግ ከመጠን ይልቅ እየቀናው ይላል አየ ለእግዚአብሔር ለወንጌል አገልግሎት ጠርቶት ለአባቶች ወግ እየቀና ግን የዘመኑ ቁጥር ምን ያህል እንደሆነ ባላቅም በስንት ዓመቱ እንደሞተ በስንት ዓመቱ ጌታ ደማስቆ ላይ እንደተገናኘው ባናቅም ግን ጎልማሳ አይሁዳዊ ያለ ሃይማኖት ቀናኢ የነበረ ሰው ነው ስኮላር በቃ የተማረ ሰው ነው ገማሌ ከተባለ የሕግ መምህር ስር የተማረ ሰው ነውና እሱስ ቢሆንም እንደው እግዚአብሔር ረድቶት ወይ በህይወቱ አጋማሽ ላይ ወይ ወደ ህይወቱ ወደ መጨረሻ ተብሎ ነው የሚባለው እድሜው ምን ያህል እንደሆነ አናቀም መገመት አንችልም ግን እንደው ምናልባት የ70 ዓመት ሰው ሆኖ ተሰውቶ ከሆነ በ50 ዓመት አካባቢ ላይ ጌታ ተገልጦለት ቢሆን እንደ ግምት ነው የተናገርነው 50 ዓመት ሙሉ ከስሯል ማለት ነው የተፈጠረለትን ዓላማ ሳያውቀው ነው የኖረው ከ50 ዓመት በኋላ ነው ያወቀው እዚህ ውስጥ ላላችሁ ጌታ ለምን ፈጠረኝ እዚህ ፕላኔት ላይ ለምንድን ነው የምኖረው ብሎ ሰው እግዚአብሔር መጠየቅ አለበት አንዳንዶቹ ከማህፀን ጀምሮ እግዚአብሔር ለፈጠራቸው ለዓላማው የለያቸው ሰዎች አሉ ግን ሳያውቁት አንዳንዶቹ የዘመናቸው ቁጥር ያልቅና በቃ ከጌታ አጌንስት ቆመው ይጨርሳሉ ማለት ነው አንዳንዶቹ ደግሞ እንደ ጳውሎስ መሐከል ላይ ያገኛሉ አንዳንዶቹ ደግሞ በጊዜ ደግሞ እግዚአብሔር ይገናኛቸዋልና እግዚአብሔር ሰው ለክብሩ ፈጥሮታል ያው ግን ሰሙሻ እንደዚህ ብሎ ያለ ነገር የለም ግን በቃ በመዝሙር ዘምሩልን አለ ዘመረ እኛንም ደስ አሰኛል ይሄን ያለው ሰው ልዬ ጨርስና ሰላም ይበሉ ቴንኪው ያ እኔ ድንገት እኮ ያለፈኝ ነገር ካለ ብዬ ነው ዞሮ ደስ ብሎኛል ከኛ ጋር ሆኖ የዳጊን መዝሙር በመስማቱም ባብሮ በመዘመሩ ደስ ብሎኛል ደግሞ እያለቀሰ ደስ እንዳለውም ሲናገር ነበር ሪአክሽኑን አይቼዋለሁና ለእግዚአብሔር ከባድ የሆነ ሰው አለ ብዬ አላምንም እኔ ማንንም በጌታ ፊት ከባድ የለም ኦኬ ጳውሎስም በጳውሎስ አይተናል እኛም ሃይማኖተኛ ሆነን አይተናል እና ጌታ ኢየሱስ ክርስቶስ የማያሸንፈው የክርስቶስ ኢየሱስ ፍቅር የማይረታው ምንም አይነት ጠንካራ ሰው አለ ብዬ አላምንም እና እግዚአብሔር እንዲረዳውን እንጸልያለን የጀመርከው በዚሁ አሁን የተሰማህን ደስታ እግዚአብሔር እጥፍ ያደረገ ሰላሙን እንዲያበዛልህ ደግሞ በክርስቶስ ያለው ሰላም በክርስቶስ ያለው ደስታ በክርስቶስ ኢየሱስ ያለው ጽድቅና የዘላለም ሕይወት እርግጠኝነት እሱ እንዲያገኝ ክርስትና ሃይማኖት እንዳልሆነና በክርስቶስ ኢየሱስ ያለው ሕይወት እንዲበራልህ አሁንም እንዲበዛልህ እንጸልያለን እግዚአብሔር አምላክ ይባርካችሁላችሁንም ተባረኩ እሺ እንዴት ናችሁ እኔም ሰላም ብያለሁ እኔም ብዙ ነገር ስላላወቅኩኝ ነው ቀድማችሁ ስለተናገራችሁ ደስ ብሎኛል ገስት ላይ ያላችሁ ወንድሞቼ እንዲሁም ከታች ያላችሁ ቅዱሳን ሰላም ብያችኋለሁ ጸጋና ሰላም ይብዛላችሁ ተባረኩ እሺ ቴንክ ዩ ወገኖች ቤካይ እሺ ወንድምነት
ሁላችንም ሰላም ብያለሁ። ያው እንግዲህ ሆሲ ከስር የጻፈች ነው ምክንያቱም ምናምን ነገር ያም ሆነ ይህ ግን በቃ በሰሙ ሀሴት ማድረግ እኛም አብረን ሀሴት እናደርጋለን። በሰሙ መደሰት እኛም አብረን የደስታው ተካፋይ እንሆናለን። ግን በጣም ካስደነቀኝ ነገር አንዱ ከስር ያሉ ክርስቲያኖች ምን ያህል ወንድም ለማግኘት እንደሚጓጓ አይቼ በእውነት ደስ አለኝ። በጣም ነው ሀሴት ያደረኩት። በተለይ ክርስቲያን ወንድመቶቼ ላካ እንደዚህ ትናፍቃላችሁ ብዙ ነፍሳቶች ወደ እግዚአብሔር መንግስት እንዲመጡ ነፍሳቶች እንዲጨመሩ እንዲያመልጡ ወንድም እንዲሆናችሁ እህት እንዲሆናችሁ ምናምን ነገር በጣም ነው የምትፈልጉትና ይህን በእናንተ ውስጥ የተቀመጠው የልብ መሻት በእውነት በጣም ነው የሚያስገርመው። በጣም ማለት ነውና እኔ በእናንተ ተደንቄ ያለው በጣም በጣም ተገርሜ ያለው ጌታ ለማመስገን ያለው እንኳንም ወንድማችሁ እንኩኝና እንኳንም እህቶቼ ወንድሞቼ ሆናችሁና እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። እንግዲህ ሁላችንም እንዲህ ያደረገን ያመጣን አይደለ? በአንድ ወቅት መዝሙር ስንሰማ በአንድ ወቅት ደግሞ ያን መዝሙር መልሰን ስናወግዝ ደግሞም ስንሰማ ደግሞም ስናወግዝ ቀስ እያለ ነው እንግዲህ ከእግር ጥፍራችን እስከ ራስ ጠጉራችን ድረስ የክርስቶስ ፍቅር የወረሰን የገዛን የተገዛና የተንበረከክ ነውና ሁሉም እዚህ ያሉ በጠቅላላ ወደ ጌታ የመጡት ዝም ብሎ እንደቀልድ የመጣ አይደለም። አብዛኛው በጣም አመፀኛ አብዛኛው እንደውም አመፀኛ ይበዛዋል። እዚህ ብሩክ አመፀኛ ነው፣ ዜዶ አመፀኛ ነው፣ ኤርሚ አመፀኛ ነው፣ ዳጊም እስከ ማጎረስ ቤኒ ሶል ሁሉም አመፀኞች ነበሩ። በቃ ያመፁ ኖ ወግድ እያሉ ድንጋይ ያነሱ በቃ ማለት ሀገርን በአንድ እግር ያቆሙ ነበሩ። ቀስ እያለ የጌታ ፍቅር ሁላችንም አንበርክኮን ነውና እኔም ተስፋ አደርጋለሁ ጌታ ደግሞ አንድ ቀን ሰሙን ከኛ ከወንድሞች አንዱ ያደርጋል። ጸሎታችን ነው ለስሙም ብቻ ሳይሆን ለሁሉም ሰው በተለይ በጌታ ያልሆኑ እነሱ እንዲመጡ ጉጉት ስላለን ሁላችንም በየጓዳችን እናነባለን። ጌታ ይመስገን። እንኳንም ሰሙ ምንድነው የዳግሻዬ መዝሙር ለመስማት ተነሳሳ። እንኳንም ሰማ እንኳንም አደመጥክ። አሁንም ይብዛልህ። አሁንም ይህ የመስማት ፍላጎትህ እንዲጨምርብህ የመስማት ጉጉትህ እንዲጨምርብህ ጸሎታችን ነው። ግን አንድ ነገር ወቅ እኛ ክርስቲያኖች በጣም ነው የምንወድ በጣም ነው የምናከብር በጣም ነው የምንወድ በጣም ነው የምናከብር። ይህን ወቅ ይህን ካልኩኝ ሁላችሁንም ሰላም ብያለሁ። ዳግሻዬ፣ ግርሚ፣ ሶል፣ ዜዶ እንደ ብሩኬ፣ ቢናዬ ወንድምነት ከስር ያላችሁ ወንድመቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ሁላችሁንም ወዳችኋለሁ። እጅግ በጣም አድርጌ ወዳችኋለሁ። ተባረኩ። አሜን። ቴንኪዩ ወንድምነት ቤካይ ጸጋ ይብዛልህ። እሺ ብርክዬ ሰላም ብያለሁ ሁላችሁንም። ኤርሚሻ፣ ዳግዬ፣ ስልዋኖስ ያው የሚሉ አካውንት መሰለኝ ሰማሁ አልሰማሁም ስታወሩ ግን ወንድሞች ስታወሩ ታች ኮሜንት ሳይ የሆነ ነገር እንደተፈጠረ ገባኝ እና ሰሙ ግርማ፣ ሶል፣ ዜዶ፣ ቤካ፣ ቢና ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ኮሜንት ላይ ያዩት ነገር በጣም በቃ የሆነ ልብ ያሞቃል እና ጌታ ኢየሱስ ክርስቶስ የልባችሁን መሻት ደስታችሁን ይፈጽም። በቃ ሰው ሲድን ማየት እንደሚያስደስታችሁ ነው ያየሁትና ተባረኩ። በቃ ተባረኩ። በጸሎትም እዚህ በኮሜንትም ባለው አገልግሎት ሰዎች እንዲድኑ እንፈልግ ከሆነ በዛው ልክ ደግሞ መስራት አለብን ማለት ነው። ግን ያየሁት ነገር በጣም አስደስቶኛል። እጅግ በጣም ነው ያስደሰተኝ። በጌታ በኢየሱስ ስም መሻታችሁ ይፈጸም። ተባረኩ። ወዳችኋለሁ። ጌታ እግዚአብሔር ይባረክ። ጌታን ለመቀበል የምትፈልጉ ሰዎች እንድጸልይላችሁ የምትፈልጉ ሰዎች ካላችሁ ፕሊስ በጌታ ምሕረት እንለምናችሁ። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታና ሰላም ነው። ይሄንን እረፍት ይሄንን ደስታ ይሄንን ሰላም በልባችሁ እግዚአብሔር ካመጣው ለዚህ ምላሽ ለዚህ እውነት ወይ ለዚህ ደግሞ ፍቅር ምላሽ እንድትሰጡ በጌታ ፍቅር እንጠይቃለን። ተባረኩ። ጸጋና ሰላም ይብዛላችሁ። ፍቃደኛ ከሆናችሁ ጸልይላችሁ ሰዎች ንገሩኝ። ተባረኩ። እንግዲህ የክርስትና ህይወት በእምነት ላይ የተመሰረተ ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ነው ተብሎ የተጻፈውና አምልጡ ከዘላለም ፍርድ። ወንድሞች እናቶች አምልጡ። ማዳን የእግዚአብሔር ነው። ደህንነት ከማንም ዘንድ አይገኝም። ደህንነት ከእግዚአብሔር ዘንድ ነው። ማዳን የበጉ ነው። ይሄን ነው ብለን የምንለው። ጸጋ ይብዛላችሁ።
ሰሙዬ የምትለው ነገር ካለ ማለት ትችላለህ። ለአንተ ልስጥህ። ከዛ ወደ ወንድሞችም እንሄዳለን። ተባረኩ። ሌሎች ካላችሁ በውስጥ 77 ቁጥር ጻፉልኝ። ጸጋ ይብዛላችሁ። ወረደ ማን ነው? ኔትወርክ ነው ወይስ ምንድን ነው? ኔትወርክ የተለያየ ሰዓት እያስወርደው ነበር። እሺ መጥቷል። ጸጋ ይብዛላችሁ። ተባረኩ። አይ ቲንክ ኔትወርክ መሰለኝ። በጣም የሚገርመው ነገር ምን አለ መሰላችሁ? ትናንት ሲወግረን የነበረ ሰው፣ ትናንት ሲሰድበን ሲያንቋሽሸን የነበረ ሰው ለካስ የሚገፋ ለዚህ ነው። ዛሬ ሁሉም እንዲሰማ ፈልጋለሁ። ትናንት ቆሻሻ ባለጌ ምናምን እንዲህ ሲለን ሲያንቋሽሸን የነበረ ሰው ለካስ የሚገፋን እዚህ ድረስ ነው። ለካስ የተገፋ ነው እዚህ ድረስ ነው። ለካስ የተገፋዋት እዚህ ድረስ ነው። ብዙዎች ተስፋ ቆርጠው ከፈጣሪ ርቀው ሌላ ህይወት ውስጥ ይገባሉ። ለካስ ህይወት ማለት አንዳንዴ ምን አለ መሰላችሁ በጣም ከባድ ነው። ከምትሸከሙት በላይ ከምታስቡት በላይ ክርስትና ለካስ መገፋት ነው። ለካስ ራስን መስጠት ነው። ብዙዎች እግዚአብሔርን ማግኘት ማለት እንደሆነ አያውቁም። አያችሁ፣ ለካስ እግዚአብሔርን ስናገኝ ብቻችንን አንሆንም። ለካስ የእግዚአብሔርን ሰዎች አጠገባችን ይሆናሉ። እግዚአብሔር ሰላም ነው እና ደስተኛ ነው የምንሆነው። እግዚአብሔር የሌለበት ህይወት በቃ እና መዋረድ ነው። ሰላም የለም፣ መሰደብ ነው። አያችሁ፣ አንድ ምን አለ መሰላችሁ ለካስ ክርስቶስ የተገፋው የተሰደበው ባዶ አድርገው እርቃኑን የሰቀሉት ለካስ ሕግ አዋቂዎች ናቸው። ያ ሕግ እናውቃለን። ቶራና የነቢያትን መጽሐፍ እናውቃለን የሚሉ ከኛ ይልቅ ከኛ በላይ ሕግና ነቢያትን ያውቃሉ ብለው የሚያስቧቸው እነዛ ግብዞች ናቸው። ለካስ ማንም እናውቃለን ብሎ ይመጣ ሊቀበላቸው አይችልም። ምክንያቱም እነሱ የሚያስቡት እግዚአብሔር በገለጠላቸው ልክ ሳይሆን የአይሁድ መምህራን ባስተማሯቸው ልክ ነው። ክርስትና እንዲህ አልነበረ። ክርስቶስን ማወቅና መከተል እንዲህ አልነበረ። እንደነሱ ሐሳብ ቢሆን በጣም የእግዚአብሔርን መንግስት የሚወርሰው መጽሐፍ ማንበብ የሚችል ሕግና ነቢያትን የሚጠነቅቅ መጽሐፍትን የሚገልጥና የሚያውቅ እንደዛ ነው። ብዙዎች ከእግዚአብሔር ቃል ይልቅ ብዙዎች ከእግዚአብሔር ድምጽ ይልቅ የሚከተሏቸውን ሰው ማንነት ነው የሚከተሉት። እግዚአብሔርን ማየት፣ እግዚአብሔርን መውደድ፣ እግዚአብሔርን መከተል እውነት ለነፍሳችን ረፍት ነው፣ ሰላም፣ ደስታ። ትናንት በጣም ሰፈር አረግ ነበር። ለምንድን ነው? ለምን ነበር? በጣም ቀና ነበር። በጣም ታገል ነበር። ምን አለ መሰላችሁ እግዚአብሔር በሌለበት ቦታ ሰላማችሁ ሰላም አይደለም።
እንባችሁ ለካስ ይቅርታችሁ እንኳን ፌዝና ነቀፋ ለካስ ይቅርታ የለም እግዚአብሔር የለበት ቤት ሁሉም ይሄ ማስመሰል ይወጣል አይደል እርካታ የለም ሁሉም ራሱን እንጂ እግዚአብሔርን ማሳየት አያውቅም በነገራችን ላይ እንድታውቁ ፈልገው እኔ ማቀው እግዚአብሔር እናንተ ካላወቃችሁ እኔን ሲኦል ይክተተኝ እናንተ ያወቃችሁት እግዚአብሔር እውነተኛ ከሆነ እኔ ሲኦል ልግባ ለካስ ያማል አንዳንዴ ይደክማል አያችሁ እግዚአብሔር መፈለግ ከባድ ነው በጣም ብዙ ሰዎችን በህይወት አይቻለሁ በጣም ከራሴ ጋር ታገል ነበር ለካስ እግዚአብሔርን ማወቅ ለካስ ትሁት መሆን ነው ልባችንን ማንነታችንን ራሳችንን አሳልፈን መስጠት ነው እግዚአብሔር የሌለበት ህይወት ሰላም የለም እኔ ብዙ ሰዎች ናቸው ዛሬ ክርስቲያን ነኝ ብለው ነገ ሲጨፍሩ ያቻል በጣም ይያዝኩኝ በቃ ልንቆጣጠረው ማንችለው ስሜት የለም አንዳንድ ጊዜ ማንናገራቸው ስሜቶች ዛሬ ትሁት ይሆንና ነገ ፍጹም እግዚአብሔር ከሚለው ሐሳብ ውጭ ይሆናል እግዚአብሔርን መምሰል የእውነት ትሁት መሆን ነው ስለ እግዚአብሔር መኖር ነው ማለት ነው ሁላችሁም እባካችሁ እግዚአብሔርን ፈልጉ ከራሳችን ጋር ነው የነፍሳችንን ጥሪ እንመልከትና ከእግዚአብሔር ጋር ዲስከስ እናድርግ ያኔ ስናረፍ እውነት መገፋታችን ሁሉ መሰደባችን መንቋሸሻችን አስባችሁታል ክርስቶስ ከይሁዳ ወገን ሆኖ ሲገፉት የነበረው ይሁዲዎች ነበሩ ሲሰርቡት የነበሩ ለፍርድ ሲያቀርቡትና ሲሰቅሉት የነበሩ ይሁዲዎች ነበሩ ልክ ናቸው አላላችሁ እናንተ የኔ ወገን ስለሆናችሁ ትክክል ናችሁ አላላችሁ እሱ በራ ነበር ህይወት ነበር ለሁሉም መልስ ነበር ለሁሉም አያችሁ የገፋው ሰው ማንም ሰው አልነበረም ማንንም አልገፋም እየሞተን እንኳን ህይወትን ይለምንልን ነበር በስቃያችን ውስጥ ሁሉ ስለኛ ፈውስ ነበር እሱ በሞታችን ውስጥ ሁሉ ህይወት ነበር እየሞተ ስለኛ ህይወትን ይሰብከን ነበር እየቆሰለ ስለኛ ፈውስ ነበር እየደማ አያችሁ የዘላለም ህይወትን ይሰጠን ነበርና ጉዟችን ክርስቶስን ማይመስል ከሆነ እሱን ማየት ማንችልበት ከሆነ ድካም ነው እኔ በህይወቴ በጣም የደከምኩ አይነት ሰው ነኝና በጣም ሲሻለሁ እኔ እግዚአብሔር እንዲያየኝ እፈልጋለሁ መረጋጋት እፈልጋለሁ አንድ ቀን ሰላም አግኝቼ ክርስቶስ ቢወስደኝ ደስ ይለኛል ከዚህ በላይ በሱ ካለ ሰላም ታረፍት በላይ ምንም ነገር የለም ባዶነት ምን እንደሆነ ታውቃላችሁ ክርስቶስን አለማወቅ ነው ብቸኝነት ምን እንደሆነ ታውቃላችሁ እግዚአብሔር የተለየ ህይወት ነው ምን እንደሆነ ታውቃላችሁ ክርስቶስ ማን እንደሆነ አለማወቅ ነውና የእውነት ነፍሳችን እሱን ማትራብ ከሆነ እሱን ማትጠማ ከሆነ ስለሱ ማንኖር ከሆነ ሁላችንም ማሽነን ሁሌም ያሳስበኝ ነገር በሞት የት ነው የምሄደው
በዚህ አይነት ማንነቴ በዚህ አይነት ምንነቴ ይሄ ማንነቴ የእውነት እኔ ለእግዚአብሔር ኮምፓተብል ነኝ ወይ? እግዚአብሔር እኔን ማየት ይችላል? ስለኔ ሲሞት ህማሙን እያሰብኩ ነው። የእሱን መቁሰል እያሰብኩ ነኝ ወይ? በእርሱ ቁስል እኛ ተፈወስን። እኔ ተፈውሻለሁ። ቁስሉን እያሰብኩ ነው መፈወስ ችያለሁ። እኔ አልቻልኩም። የእሱ መቁሰል፣ የእሱ ህማሙ፣ የእሱ መገፋትና መገረፍ ለእኔ ሰላም አልነበረም። እና የእውነት ልንገራችሁ እግዚአብሔርን ማየት ከቻለን ያ ትልቅ እረፍት ነው። ስለኛ የሞተው፣ ስለኛ የቆሰለው፣ ስለኛ የደማው አያችሁ እረፍት እንኳን አልነበረው። እርሱ በምድር በኖረበት ጊዜ ስለኛ እያሰበ ነበር። ስለኛ እያሰበ ይገረፍ፣ ይቆሰል፣ ይደማና ይወጋ ነበርና ይሄን ሁሉ ነገር አሁን ስለኔ ሲል ዋጋ የከፈለው እያልኩኝ ማሰብ ካልቻልኩኝ የኔ የነገ ህይወቴ ይቆስል እና ነገያችንን ስናይ ክርስቶስን ማየት ካልቻለን፣ በሱ ማረፍ ካልቻለን፣ እርሱ መደገፍ ካልቻለን መኖር ምናችን ነው? ብዙዎቻችን እንዘምራለን ብለን ነገ ስንዘፍን ስንጨፍር እግዚአብሔር ማይወደው ቦታ እየኖርን ያለን። ሁሉ ጊዜ እኛ ስንጨፍር እርሱ እያለቀሰ ነው እያየን። እኛ ኃጢአትን ስንሰራ ስለኛ እያዘነ ነው። ምክንያቱም የኛንም መጥፋትና የኛን ውድቀት የማይወድ አምላክ ሁሉ ጊዜ ያየናል። ሁሉ ጊዜ በስስት ጥፉ ብሎ ያልገደለን ይመጣሉ ብሎ ያኖረን በተስፋ የጠበቀን እና ያሳረፈን አምላክ ስለሁላችን መፍትሄና መልስ የሆነን አምላክ በእውነት ስለሁላችን ረፍት ነው። የረፍት የሰላምና የተድላ ደስታ ሁላችንን በህይወት ሊያኖረን የፈቀደ የወደደ አምላክ በእኛ ውስጥ ስለሚኖር እኛን ስለሚያኖርና ስለኛ ደስታና ሰላምን ስለሰበከን ሁላችንም በሱ ረፍት ስላገኘን እውነት እግዚአብሔርን እናመሰግናለን። ከዚህ በላይ ስለሱ የምናገረው ነገር የለም። ሁላችንም ስለዚህ አመሰግናለሁ። እግዚአብሔር ይስጥልን። አሜን። ክብር ለኢየሱስ ይሁን። ሰሙ ከቻልክ ተመለስ። እሺ አንዴ ላስቸግር ኤርሜ፣ አንዴ ላስቸግር። እሺ ሁላችንም በጌታ ፊት እንንበርከክና ኤርሜ ጸልይለት። በቃ ሰሙም ባለበት ይንበርከክ። እኛ ሁላችንም በጌታ ፊት እንሁን። ጌታን እንባርክ፣ ጌታን እናመስግን፣ ይጸልይለት። ማይክ ዝግ ነው። ፈቃደኛ መሆኑን ተነገረኝ። ጸልይ። ፈቃደኛ ነው ሰሞኑን? ያ ለጸልይ ጌታ ለመቀበል ፈቃደኛ ነህ? ያ ለእግዚአብሔር ክብር ይሁን። እዚህ ያለን ሰዎች ብሩክዬ እንዳለው ነው። ሁላችን በእግዚአብሔር ፊት ወንድማችንን የረዳ ጌታ እኛንም ያዳነን እሱ ነው። ሰውን ሁሉ የሚያድን እሱ ነው። እንዴት እንደሚጠራ ያውቅበታል። እንዴት እንደሚጠራ ያውቅበታል። ኃይለኛ ነው ብርቱ ነው የተባለውን ሰው እንዴት እንደሚለውጠው ያውቃል። ሰሙን ሳስብ እኔ እንደ ጳውሎስ ሐዋርያው ጳውሎስ በመጽሐፍ ቅዱስ ላይ የምናውቀው ህይወቱ ስላለ ልክ እንደዛ ማለት ነውና ምናልባት የጳውሎስ ነፍሰ ገዳይነቱ ካልሆነ በስተቀር ለሃይማኖት ቀናኢ መሆኑን ያለውን ነገር ማለት ነውና እግዚአብሔር ይባረክ። ሁላችን በጌታ ፊት እንጸልይ። ለጌታ ክብር ይሁን። ይሄን የንስሐ ጸሎት አብረን እንጸልያለን። እግዚአብሔር ይባረክ። ክብር ለጌታ ለኢየሱስ ክርስቶስ ለአምላካችን ይሁን። እግዚአብሔር ይባረክ። የንስሐ ጸሎት ብዙ ጊዜ ስናጸልይ ሰምተህ ሊሆን ይችላል። ሰሙዬ እግዚአብሔር ነው ጸሎትን የሚያስተምር። ይህን ጸሎት ከኛ በኋላ እንደዚህ ብላችሁ ጸልዩ ብለን ስንል የተጻፈ ጽሁፍ እንደዛ ብለን የምንጸልዩ የተጻፈ በጽሁፍ የተጻፈ ነገር የለም። ጸሎት በእግዚአብሔር መንፈስ
በሰው ውስጥ ባደረ በእግዚአብሔር መንፈስ ሰዎች እየመሩ እንደ መጀመሪያ ጊዜ ያጸልዩናል። ከዛ በኋላ ራሱ እግዚአብሔር ጸሎትን ለሰዎች ያስተምራል። ደግሞ ባስተማረንም ጸሎትም ደግሞ እንጸልያለንና እግዚአብሔር ይባረክ። ይህንን የንስሐ ዕድል ስለሰጠ ጌታ ልብህ በጌታ ፍቅር እንዲሸነፍ ስላደረገ ጌታ ኢየሱስ አዳኙን እጅግ አድርገን እናመሰግናለን። ከሰማያት ወርዶ ከድንግል ተወልዶ ለበደል ለኃጢአታችን የሞተው ጌታ ኢየሱስ ዛሬም የሰዎችን ልብ በፍቅር ያሸንፋልና ለእግዚአብሔር ክብር ይሁን። ጌታ እግዚአብሔር ይባረክ። ይህንን ጸሎት ከኔ በኋላ በመጸለይ ሰሙዬ ከጌታ ጋራ ኪዳን ትገባለህ፣ ምሕረት እንዲያደርግልህ በደል ኃጢአትህን ይቅር እንዲል እኛም ልክ እንደዚሁ ነበር የጸለይነው እና ለጌታ ክብር ይሁን። ፈቃድህ ስለሆነ ደግሞ በጣም ደስ ብሎኛል። መቼስ ምን ይባላል ትልቁ ጌታ ዛሬም በስራ ላይ ስላለ ማለት ነውና ለእግዚአብሔር ክብር ይሁን። ይህን ጸሎት ከኔ በኋላ በማለት ጸልይ። ሰሙዬ ተባረክ። ማይከን ክፈትና እግዚአብሔርን እጅግ አድርገን እናመሰግናለን። ለእግዚአብሔር ክብር ይሁን። ኔትወርክ ነው የሚያስወርደው ወገኖች፣ ኔትወርክ ያስወርደዋል። ኔትወርክ ነው የሚያስወርደው። እግዚአብሔር ይባረክ። ደስ ብሎናል። አንተ ወንድማችን እንኳንም እግዚአብሔር ወደዚህ ወደሚደነቅ ብርሃን እንኳንም ጠራህ። ለጌታ ክብር ይሁን። ይህን ጸሎት ከኔ በኋላ በመጸለይ ፍቃድ ከሆነ አብረን እንጸልያለን። እግዚአብሔር አምላካችን ሆይ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። ልጅህን ኢየሱስ ክርስቶስን ልከህ ለእኔ በደልና ኃጢአት ስለ ዓለሙ በደልና ኃጢአት እንዲሞት ስላደረክ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ በደል ኃጢአቴን ሁሉ ይቅር በለኝ። ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም ይቅር በለኝ። አባቱ ነኝ። በቅዱስ ቃልህ በቀሪ ሕይወት ዘመኔ ታደገኝ። እንካ ሕይወቴን፣ እንካ ዘመኔን። ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የሕይወቴ አዳኝ፣ የሕይወቴ ንጉሥ አድርጌ በፍጹም ልቤ አምኜ በፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም አሜን 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 አሜን። ሰሙ የቀኝ እጅን ልብህ ላይ ብቻ ጫንልኝ። በጌታ በኢየሱስ ስም ብለህ ልብህ ላይ ብቻ ጫን በእምነት። የተወደደ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በኢየሱስ ክርስቶስ ስም በዚህ ሰዓት ስለ ወንድሜ እጸልያለሁ፣ ስለ ወንድማችን እጸልያለሁ። አባትነት ከሚሰየምበት ከአፊት እንበረከካለሁ ብሎ እንዳለ ባሪያ ጳውሎስ በምድር ዙሪያ ያለን በስም የተጠራን ሰዎች ስለ ወንድማችን በፊትህ ተንበርክከናል። እግዚአብሔር ሆይ በጌታ በኢየሱስ ስም አንተ ነህ ሰውን የምትለውጥ፣ አንተ ነህ የሰውን ልብ የምትለውጥ። ወንድማችንን በእውነተኛ ፍቅር በእውነተኛ እግዚአብሔር አነካክ ልቡን ስለነካው ልቡን ስለለወጥከው ልቡ በፍቅርን የተሸነፈው በሰው አይደለም የተሸነፈው በፍቅርን የተሸነፈው ጌታ ኢየሱስ እንዴት እንደሚወድህ በእንባ ሲገልጥ እግዚአብሔር ሆይ ሰምተናል። እግዚአብሔር ሆይ ወንድሜን ለእንደዚህ ህይወት ስለጠራ ወደ ክብር ስለጠራ ወደ ማዳን ስለጠራው
እጅግ አድርጌ አመሰግናለሁ። ለህይወት የሚሆን ንስሐን ስለሰጠው እጅግ አድርጌ አመሰግናለሁ። የሚከታተለውን እግዚአብሔር የትኛውንም የክፋትን አጀንዳ የሰይጣንን ወጥመድ በልጅ በክርስቶስ ኢየሱስ የስም ስልጣን ከዚህ ሰዓት ጀምሮ እንጸልያለን። ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ የስም ስልጣን የወንድሜ ልብ በፍቅር ስለተሸነፈ የትኛውም ካንተ ዓለም ያልሆኑ የክፋት መንፈሳውያን ሰራዊት በስም አድራሻው የተመደቡ የትኛውም የአጋንንት ሰራዊት ከዙሪያው እግዚአብሔር በስምህ ጉልበት ጉም በንፋስ እንደሚበተን የተበተነ ይሁን። ነፍሱን ሊነጥቅ የሚፈልግ ሊገለው የሚፈልግ መንገዱን ሊያጨናግፍ የሚፈልግ የትኛውም የሰይጣን መልእክተኛ ከህይወቱ ላይ በኢየሱስ ክርስቶስ የስም ስልጣን ከዚህ ሰዓት ጀምሮ እንዲነሳ እጸልያለሁ፣ እንዲለቀው እጸልያለሁ፣ ከበባ እንዲበተን በልጅ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ይህንን ወንድም ለማዳን ጠርተዋል። ገናም ደግሞ ዓለም የሚጠቀምበትን እግዚአብሔር በጌታ በኢየሱስ ያንተን ጸጋና ያንተን ቃል ጨምረበት በመንግስትህ አሳድገህ መንፈስህን ሞልተው ቃልህን ሞልተው እነዛ አባቶቻችን ሐዋርያት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት ሊመሰክሩ በወጡበት ምድር ሁሉ እየመሰከሩ እንደ ከዋክብት እየደመቁ እንዳለፉ በቀሪ የህይወት ዘመኑ ያንተን ማዳን ከአፉ ሰምተው ሰዎች ይድኑ ዘንድ በጸጋህ እንድትሞላው በቃልህ እንድትሞላው እግዚአብሔር ሆይ በእውነትና በፍቅር እንድታሳድገው በልጅ በኢየሱስ ክርስቶስም ለታመኑት እጆች ላንተ አደራ አሳልፌን ሰጠው። ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ ብለህ እንዳልክ ጌታ ኢየሱስ አሁን እጁን በልቡ ላይ ባደረገበት ልቡን ጌታ ኢየሱስ ያንተ ሰላም ይቆጣጠረው፣ ያንተ ፍቅር ይቆጣጠረው፣ ያንተ ጸጋ ይቆጣጠረው፣ ያንተ መንፈስ ይቆጣጠረው። መውጣት መግባቱ ባንተ ቁጥጥር ውስጥ ይሁን። እግዚአብሔር ሆይ ከክፉ ሁሉ ጠብቀው፣ ከራሱ ስተት ከሰይጣን ወጥመድ ከየትኛውም አደጋ በስምህ ጉልበት የተከለለ ይሁን፣ በስምህ ጉልበት የተደበቀ ይሁን፣ በስምህ ጉልበት የተሸፈነ ይሁን፣ በስምህ ጉልበት የተጋረደ ይሁን። እግዚአብሔር ሆይ ለራሱም ስተት ለሰይጣንም ወጥመድ ለክፉ ሰዎችም ምክር ተላልፎ እንዳይሰጥ አቤቱ ጌታ ሆይ ጠብቀው በጌታ በኢየሱስ ክርስቶስና ስልጣን ቀኝህና የፊት ብርሃን ይብራለት። መልካሚቱ እጅ ለመልካም በሱ ላይ ትሁን። በሚሰራበት ቦታ ዕውቀትንና ማስተዋልን ጥበብንና ጸጋን አብዛለት። በሚያዩት ሰዎች ሁሉ ፊት እግዚአብሔር የዘላለም አምላክ አቤቱ ጌታ ሆይ ያንተ ሰላም ያንተ መረጋጋት በፊቱ ላይ በህይወቱ ላይ ከማየታቸው የተነሳ ጳውሎስን ምንድነው የለወጠህ ብለው እግዚአብሔር ሰዎች እስኪ ጠይቁ በኢየሩሳሌም ዙሪያ የነበሩ በደማስቆ የነበሩ በምኩራብ የነበሩ ሁሉ መለወጡን እስከማያምኑ ድረስ እግዚአብሔር በሱ ላይ ህይወትን ለውጥ እንዳደረከለት በጌታ በኢየሱስ ክርስቶስም በወንድማችንም ላይ እንደዚህ ይሁን። መልካሚቱ እጅ ለመልካም በሱ ላይ ስለሆነች ተመስገን እናመሰግናለን። በቅዱሱ ብላቴና በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን 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 አሜን። ቴንክ ዩ ሰሙሻዬ። ጌታ እግዚአብሔር ይባረክ። እንወዳለን ብራዘር፣ እንወዳለን። እዚህ ያሉ ወንድሞች ፍቅራችሁን ግለጡለት። ተባረኩ። ጸጋ ይብዛላችሁ። ወንድምነት ዳኒ የቤቱን ምራው። ቴንክ ዩ። እሺ ወንድምነት ጸጋ ይብዛል። ሰሙዬ ደስ ብሎኛል በጣም እንኳን እግዚአብሔር ረዳ። ከመጀመሪያ ጀምሮ ነው የምንተዋወቀው። እግዚአብሔር በዚህ ጎዳና ላይ እንኳን ረዳ እንኳን አገዘ። በቃ ሰዎች ኢየሱስን ሲያዩ በክርስቶስ ኢየሱስ ፍቅር ሲነኩ እንደማየት በቃ ደስ ብሎናል። በቃ ያንተ መለወጥ ያንተ መቀየር ወደ ክርስቶስ ኢየሱስ መምጣት ለብዙዎች በር እንደሚከፍት አምናለሁ። አንተ ጋር ብቻ የሚቀር ጉዳይ አይደለምና ከዚህ በላይ ጌታን ተረድተኸው ከዚህ በላይ አውቀኸው በእውነተኛው ፍቅሩ ተይዘህ ደግሞ ለብዙዎች የምትተርፍ ሰው እግዚአብሔር እንዲያደርግ የወንድምነት ጸሎት ላይ አሚን ብዬ ተስማምቻለሁ። እግዚአብሔር በዘመናት ሁሉ ተጠቅሞ አንተን በቀሪ ዘመን ሁሉ የሱን ፈቃድና የሱን ስራ የምትሰራ ድንቅ አገልጋይ እንዲያደርግ ለቅናት የምትጮሃቸው ለቅናት የምትቃጠለውን ያንን መቃጠል ግን በክርስቶስ ኢየሱስ በእውነተኛው የጽድቅ መንገድ ላይ ሆነ ለእግዚአብሔር ሐሳብና ፈቃድ እንድትኖር ለኞቴ ነው። እግዚአብሔር ከዚህ በላይ በፍቅሩ ይንካ፣ ከዚህ በላይ በፍቅሩ ያቃጥልህ፣ ከዚህ በላይ በጸጋው እውነት አንተን ልብህን ይለውጠው ብዬ አምናለሁ፣ ጸልያለሁ። አይ ቲንክ ለኛ አሁን የጸሎት ርዕስ ነው የምትሆነው። እግዚአብሔርን አመስግነን ጌታን ባርከ ነው የምንተው ጉዳይ ነው ብዬ አላምንም። እኔ ግን አሁን
ትላንት ይጸልዩልህ ስላንተ ያነቡልህ የነበሩ በጣም ብዙ ሰዎች እንደነበሩ አስታውሳለሁ አስባለሁ ስላንተ ያነቡልህ የነበሩ በጣም ብዙ ሰዎች እንደነበሩ አስታውሳለሁ ስላንተ ያነቡልህ የነበሩ ሴና ተመልሰሽ ነይ ግን ኔትወርክሽን አስተካክዩ ተመልሰሽ ነይ እሺ ቴንክ ዩ ወንድም ነቀጥል እሺ ወንድምነት እና አሁን የገና የጸሎት ርዕስ ነው የምንጀምረው እኔ አሁን ነው የምንጀምረው እግዚአብሔር ከዚህ በላይ እንዲረዳ እንዲያግዝህ እግዚአብሔር አቅም እንዲሆነ እንዲያበረታ የመዳን ተስፋ ከዚህ በላይ እንዲበራልህ ጸሎት ርዕስ ለኔ አሁን ነው የምጀምረው ከዚህ በላይ ማለት ነውና ብዙ ሰዎች ይጸልዩልን እንደነበር አስባለሁ አቃለሁ ግን በቃ አሁን ደግሞ የበለጠ ለአንተ መጸለይ ያለብን በጌታ ፊት መሆን አለብን ይሄንን እንደዛ በደንብ ይሰማኛልና ግን በጣም ደስ ብሎኛል በቃ ሁላችን የመጣ ነው በዚህ መንገድ ነው በቃ ትላንትና ላይ ታወስ ትላንትና መንገድህን እግዚአብሔር ላይ አስተዋውሰው በህይወት ላይ አዲስ እርምጃ እግዚአብሔር ጀምሯል አዲስ ምዕራፍ ጀምሯልና ክብር ለእግዚአብሔር ይሁን በቃ ለጌታ የምትቃጠልበት ዘመንን ሁሉ ከሱ ጋር የምታሳልፍበት አዲስ የህይወት ምዕራፍ እግዚአብሔር ሰጥቷል በጣም ደስ ብሎኛል ጌታ ይባረክ ምናልባት ሌሎች ወንድሞችም እህቶችም የሚጨምሩት ሐሳብ ካለ ለነሱ እድል ሰጣለሁ ጸጋ ይብዛል ብራዘር ተባረክ ወንድምነት ጸጋ ይብዛል ቢዲያ የሽ ትቀጥላለህ ሴና አንተ ኔትወርክሽ ምንድነው የካናዳ ኔትወርክ አይመስልም አስተካክዩና እኔ ከእንደገና እህቴው ጸጋ ይብዛልሽ ኦኬ ቀጥል ቢኒያ አንተ መሰልከ ከፈተ እሺ ሰሙዬ እንግዲህ ያው ኮንግራቹሌሽንስ ጌታ እንኳን ለዚህ ቀን አበቃ የሰው ልጅ በቃ ትልቁ ሊወስነው የሚገባው በህይወት ዘመኑ ያለ ትልቁን ውሳኔ ወስናል ባለጠግነት ዕውቀት ኃይል ቢኖረን ሃይማኖት ቢኖረን ሰው የነፍሱን ቤዛ ወይንም ለነፍሱን የተቤዣትን ካላገኘ ምንም አይጠቅመው ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ስለ ነፍሱስ ቤዛ ምን ይሰጣል የሰው ልጅ ነፍሱን ግን የተቤዣትን ያገኘ ቀን በቃ ያ ነው ልልታው ያ ነው ደስታው ያ ነው እውነተኛ ህይወቱ እና በቃ ከነፍስ ቤዛ ጋር ስለተገናኘ ከተቤዠ ጋር ስለተገናኘ እግዚአብሔር ልጅ ስለሆንክ ለኔ በቃ you have no idea ለበእጅጉን ሐሴት አድርጓል ደግሞ ለጌታ ቤት ያለ ያ ቅናት በእውነት በእውቀትና በጥበብ በእግዚአብሔር መንፈስ ታግዞበት ምትሰራው ስራ ይኖራል በያምናለሁ ወደፊትም እንጸልይላለን ጸጋ ይብዛልህ እጅጉን ደስ ብሎናል በጌታና በኃይሉ ችሎት የቀረውን ዘመንን ሁሉ ተበረታ ዘንድ ደግሞ እንጸልይላለን ጌታ ደግሞ አደራ ለማይበሉ ለነዛ ለጌታ እጆች ደግሞ አሳልፈን እንሰጣለን እግዚአብሔር ካንተ ጋር ነው እግዚአብሔር በቃ ዘመንን ሁሉ አንዴ በወደደ በዛ ፍቅር ሁሉ ጊዜ እንደሚወድህ እናውቃለን ምክንያቱም ይወደዳቸው ለዘላለም ወደዳቸው በቃ አንዴ ወደዳቸው ለዘላለም ወደዳቸው እንደተባለ እንደዚሁ ደግሞ አንተ የተያስክበት የተወደድክበት ይሄ ፍቅር የዘላለም ፍቅር ነውና በቃ ስላንተ እኔ ሐሴት አድርጌያለሁ እግዚአብሔር በሚያውቀው እና ደስ ብሎናል ኮንግራቹሌሽንስ ትልቅ ውሳኔ ነው እግዚአብሔር ዘመንን ሁሉ ይባርክ ጌታ ደግሞ አደራ የማይበሉ እነሱ እጆች ደግሞ ይዘውሃል እግዚአብሔር ደግሞ በዘመን በመንገድ ሁሉ ይጋርዳል ይጠብቃል ጌታ ይባርክ እኛም ደግሞ እንጸልያለን እንደዚሁም ደግሞ የጌታን ቃላቶችንም እውነተኛውን የእርሱን ቃል ደግሞ በመማር እንደዚሁም በመንፈሱ በጌታና በኃይሉ ችሎት በመበርታት ዘመንህ እንደዛው ይለቅልህ ጌታ ስሙ ይባረክ እንወዳለን ጸጋ ይብዛልህ ተባረክ ወንድምነት ቴንክ ዩ ጸጋ ይብዛልህ ኦኬ እግዚአብሔር ይባረክ ሳሙኤል እሺ ቀጥል እኔ ስለ ሴና ላወራ ፈልጋለሁና ኦኬ እኔም ለሷ ላወራ ነበር ቀጥልክ
ሴና ከክርስቶስ የተለየ ነፍስ የላትም። አቴኒ ታይምቲ ማለትም እንለያት ብንላት ሌላ ቦታ ምን ወስዳት እንኳን ህይወቷ ያ ነው። ያው አብረን ነው እኔና ሴና ዛሬ እንገባውና ኧረ ቆይ ሰሙ ቆይ እኔና አንቺ አውርተናል። ዝም በይ ሰሙ ኧረ ቆይ ዝም በይ። በእውነት እኔ ጌታን አልተቀበልኩም። እኔ አሁንም ሙስሊም ነኝ። እኔ ሙስሊም ነኝ አሁንም። እሺ ተረጋጊ። አሁንም ሙስሊም ናት ክርስቶስን የምታምን። ያው በነገራችን ላይ ምን አለ መሰላችሁ በህይወታችን ምንም አይነት ዋጋ ልንከፍል እንችላለን። ግን ከፈጠረና ከወደደን አምላክ መራቅ አንችልም። ዋጋ ብዙ ልንከፍል እንችላለንና ዋጋ ከከፈለልን በላይ ምንም መሆን አንችልም። ምንም በራሳችን ልንወስን አንችልም። ከወሰንንልና ካከበረን ከጠራንና ከወደደን በላይ ነው። ጥሪያችን ዝም ብሎ አይነት ጥሪ አይደለም። ዋጋን የምንቀበልበት አይነት ጥሪ ነው። ዋጋን የምንቀበልበት አይነት ጥሪ ምንድነው ስንል ቤዛነቱ ነው። ካሳው ነው። ይሄ ሪንፎርስመንት ነው። እንደሱ ያለ ወይም ምድራዊ ሰዎች እንደሚያስቡት አይነት ሪንፎርስመንት አለ። የሱ ሽልማት ፖዚቲቭ ሪንፎርስመንት ነው። ፖዚቲቭ የሆነ ሪንፎርስመንት ነው። ያም ምድራዊ የሆነ ማንነት አይደለም። ነጋችን ብቻ አይደለም፣ ዘላለማችን በእርሱ ያለ ክብር፣ በእርሱ ያለ ባለጠግነትና እርሱን ወደ መምሰል ማደግ፣ እርሱን ወደ መምሰል ህይወት መሻገር ነው። እና በጣም የሚገርማችሁ ነገር ሌላ ነገር አይደለም። አውራት ነበረ እዚሁ ሴና አንዳንዴ ምን አለ መሰላችሁ ልንናገር እንችላለን፣ ግን በውስጣችን የሚጮህ ድምጽ አለ። ያ ድምጽ ደግሞ ክርስቶስ ነው። ያ ድምጽ ደግሞ ሁሉን የሚያድን፣ ሁሉን ላይ ያዳነ፣ ለሁሉ ዋጋ የከፈለ፣ ሁላችን ነፃ ያደረገ፣ ከባርነት እስራት ቀንበራችንን ያራገፈ፣ ነፃ ያደረገን፣ ሁላችንም በሁለት እግራችን ቆመን ያያችሁ የደስታን ዝማሬ እንድንዘምር ሞትን የረገጥንበት ትንሣኤን ያየንበትና ህይወትን የቀመስንበት ያ እሱ ክርስቶስ ነው። ሌላ ማንም የለም። ከዚህ የበለጠ ህይወት እንግዲያስ ማን ሊሰጠን ይችላል? የእውነት ነው። ትናንትናን አየን አሻግረን ዛሬ እንኖርንበት ነገን አሻግረን ልንመለከት ብንችል ምንመለከተው ከሱ ውጪ ማንም የለም። ከሱ ውጪ የምናየው ህይወት ሞት ነው። ሞት ብቻ፣ የዘላለም ህይወት የለም። ነገን ክርስቶስን ማይ ነገን ክርስቶስን አሻግሮ ማይመኝና ነገ በክርስቶስ ማይኖር እሱ ሞት ነው። ሞቷል። ኦል ኢን ኦል እርሚዬ ልወጣ ነውና ኦኬ እሺ። እና ምን ለማለት ፈልጌ ነው፣ አይ ያው ከሰሙ ጋር እንታወቃለን። ሰሙ በጣም ወዳጄ ነው፣ ጓደኛዬ ነውና ለሱ አይደለም ያስገባውሽ። ከሰሙ ጋር ማን እንደምትታወቀው እናውቃለን። እኔ አንድ ጥያቄ ሴና እሺ ቆይ አንዴ ካነሴ ሳምቲንግ አንዴ እሺ። እና እኔ ሰሙ ጌታን ሲቀበል አይ ገርሞኝ ነው ማለት እኔ እንደዚህ አልጠበቅኩምና እኔ ማመን አቅቶኝ ነው። ላይክ ማለት ሰሙ ከልቡ ነው ወይ እርግጠኛ ነው ሰሙ? እኔ እንጃ። እና ብቻ ያው ምንም ማለት አልችልም። ይመቸው። እሺ እና እኔ አሁንም ሙስሊም ነኝ። እሺ ከእስልምና አልወጣሁም። እርሚ እሺ እኔ ልመልስልሽ። ሳሙዬ አንዴ ተመልስላታል። ያንተን ጥያቄ አንተ ነው የምትመልሰው። ከመውጣትሽ በፊት ሴና ማይክሽን ክፈችና ኢየሱስ ላንቺ ምንሽ ነው ወይስ ማን ነው? እሺ ኢየሱስ ለኔ ሰው ነው፣ የማርያም ልጅ ነው። ያው እኔ መመሪያዬ ቁርአን ነው፣ ነብይ ነው፣ መልእክተኛ ነው፣ መሲህ ነው።
እሺ ከሆነ ወር በፊት በውስጥ ተደዋውለን ጸልይልኝ ብለሽኝ ነበር አይደል? አዎ ማለት እኔ ማንኛውም ፕሮቴስታንት ያው እኔ ጥሩ ነገር ካሳየኝ ችግር የለብኝም ማለት እኔ ጸልይልኝ ብለሽ ነበር አይደል? ሰማ አዎ ግን እኔ ከእስልምና አልወጣሁም። ቆይ እኔ ያልኩሽኝ ጸልይልኝ ብለሽ ነበር አይደል? አዎ እንዴ እሱማ ብዙ ፕሮቴስታንት እንጸልይልሻለን ምናምን ስለምትሉ ያው እኔ ጠይቆሽ እኔ ልጸልይልሽ ብዬ አልጠራሽም። ጸልይልኝ ብለሽ ነበር አይደል? አዎ ብያለሁ። ምን ጥያቄ አለው? ያው በኔ ኢየሱስ ደውለ እንዳዘንክ ምናምን ስትነግረኝ ከዛ በቃ አንተን ለማረጋጋት ብዬ ያው በሳቱ በጣም ብዙ ፕሮቴስታንቶች ደውሎ እነ ዶክተር ምናምን ደውሎ ስላወሩኝ በቃ እናንተን ለማረጋጋት ብዬ አሁንም ከኢየሱስ አልራኩም ምናምን ነገር አለ አይደል? እንደዛ ለማለት እንጂ እኔ አሁንም ሙስሊም ነኝ። ንስሐ ስትገቢ ንስሐ አስገባይ ብለሽ የንስሐ ጸሎት ሳትጸልይሽ ኢየሱስ ሰው ብቻ ነው ብዬሽ አልነበረም ያልኩሽ አይደል? ኦኬ ለራስሽ ተውልሻለሁ። የአብን ልጅ ኢየሱስን ደጋግመሽ ሰቀለሽዋል። ብድራትሽ ግን በዚሁ በምድር ላይ ነው የምትከፊው እህቴ፣ በዚሁ በምድር ላይ ነው የምትከፊው። ሴና ልብ ብለሽ ስሚኝ፣ ወርደሻል። ታውቂያለሽ ምን ብለሽኝ እንዳልሽኝ። ጸልይልኝ፣ ንስሐ አስገባኝ፣ መመለስ ፈልጋለሁ፣ ጌታዬን ክጀዋለሁ፣ ክርስቶስን ክጀዋለሁ ብለሽ ማለት ነው። ትናንትና በነበረው ፕሮግራምሽ ላይ ሰዎች ሪካርድ አድርገው ልከውልኝ ነበር። ክርስቶስን መካዴ እንደ እሳት ያንገበግበኛል ብለሽ ነበር። በጣም ተቅበዝበዘሻል። ጌታ የንስሐ ሕይወት እንደገና እንዲሰጥሽ ጸልያለሁ። ካልሆነ ግን እመኝኝ አልኩሽ፣ ሳትቀጪ አትቀሪም። በእግዚአብሔር ማለት ነው፣ በራሱ በክርስቶስ 1200 ሰው እየሰማችሁ እዚህ ያላችሁ ሰዎች ሳትቀጪ አትቀሪም። ሴና በራሱ በክርስቶስ ነው የምትቀጪው። በራሱ በክርስቶስ ዓለም እየሰማ ይሄው እናገራለሁ። በልዑል እግዚአብሔር መንፈስ ሆኜ እናገራለሁ። ሳትቀጪ አትቀሪም። ንስሐ ባትገቢና ባትመለሺ ማረኝ ብለሽ ካላሽ ሳትቀጪ አትቀሪም። እህትየው ብዬ እንዳልኩሽ በድሮ ነው የምነግርሽ። የፈለግሽው መሆን ትችላለሽ። እንኳን ሙስሊም አይደለም ሰይጣን መሆን እፈልጋለሁ ብለሽ ካልሽ መሆን ትችላለሽ። ግን ከወር በፊት ራስሽ ደውለሽ ንስሐ አስገባይ ብለሽኝ ንስሐ አስገብቼሽ ለማንም እንዳትናገር ብለሽ አሁን መልሰሽ እንደገና ደግሞ ትናንትናም እያለቀሽ ነበር። ትናንትናም ክርስቶስን ክጄው እያልሽ በቤትሽ እንደ እግር እሳት ሆኖብኛል እያልሽ ነበር። አሁን መተሽ ደግሞ ክርስቶስ ማለት አንድ ተራ ሰው ነው ብለሽ ስትይ እሱም ሰምቶሻል፣ እኛም ሰምተንሻል። እኔ ግን እንደ አገልጋይ ለህይወት የሚሆን ንስሐን እግዚአብሔር እንደገና እንዲሰጥሽ እለምናለሁኝ። እምቢ ብትይ ግን የረገጥሽው የእግዚአብሔር ልጅን ደም ነው። ያክፋፋሽው የተናገርሽው በአንድ ተራ ሰው ላይ አይደለም። ኦኬ አምላክ ሰው በሆነው በዳዊት ልጅ በእግዚአብሔር ልጅ ላይ ነው የቀለድሽው። ሳትቀጪ ግን አትቀሪ። በራሱ በእግዚአብሔር ነው ቅጣቱ ይመጣብሽ።